ጠላቶቻችን ጽምዶ ብሎ መጥተዋል። በ21ኛ ክፍለ ዘመን እንዲህ ሰፈር ላይ ተሰብስበ አካባቢ ላይ ተሰብስበ የሆነ ቅጀት ቃጅተ ህዝብ አደናግረ ታሪካዊ ጠላቶቻችንና ምቀኛ ጎረቤታችን ተቀናይተው የጽምዶ ባለቤት የሚገኘው ፖርት ሱዳን አይደለም፣ የሚገኘው አስመራ አይደለም፣ የሚገኘው ኢትዮጵያ ውስጥ አይደለም። ከወዲሁ ምናመክን እንደሆነ ሳይጀምሩት እንደቀደምናቸው ሁሉ ነገም እንዲሁ እንቃጣለን ብሉ ይሄ ታክል እንደሚደረግ እድሜ ለጀግናው የሀገር መከላከያ ሰራዊታችን የዚህን የጽምዶ ጥምረት አከርካሪ መስቶ ተሽመድምደው ጣረሞት ላይ እንዲቀመጡ አድርጓቸዋል። የውስጥ ባንዳ ቀጥረው አገራችሁን ለማፍረስ እየሰሩ ያለበት ጊዜ ነው። እኔ ዳይሬክተሩ ይመስለኝ የሻዕቢያ መሪ ነው። ደራሲው ደግሞ የግብጽ መንግስት ነው። ተዋናዮቹ ደግሞ የኛ የዋሆች ናቸው። እድሜ ለመከላከያ ሰራዊታችን አከርካሪያቸውን መጥቶ ተሽመድምደው ጣረሞት ላይ ያሉበት ጊዜ ነው። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። ከቅርብ ጊዜ ወዲህ የአብይ አህመድ አገዛዝ በአንድ ጉዳይ ላይ አብዝቶ እየተጨነቀ ነው። ጽምዶ የሚለው ቃል ከባለስልጣናቱ ከወታደራዊ አመራሮቹ አንደበት የማይጠፋ ቃል ከሆነ ሰንብቷል። ጽምዶን መነሻ አድርገው የአብይ አህመድ ጀነራሎች በተከታታይ እነዚህ ተባብረው የሚመጡ ኃይሎችን እንደ ሰም እናቀልጣቸዋለን እስከማለት በመድረስ ከፍተኛ ሆነ ዛቻ ሲያሰሙበት የነበረው የቅርብ ጊዜ ትዝታችን ነው። የአብይ አህመድ የተለያዩ ባለስልጣናትም ይህንኑ ቃል በመጠቀም ከሰሜን ኢትዮጵያ የተለያዩ ኃይሎች ተባብረው እየመጡ ነው፣ የኢትዮጵያ ሕዝብ ይዘጋጅ፣ እንደዚሁም በቅርቡ በጅጅጋ ተካሂዶ በነበረው የብልጽግና ፓርቲ ከፍተኛ ባለስልጣናት ስብሰባ ላይ ይሄው ጉዳይ ተነስቶ እያንዳንዱ ክልል ራሱን ዝግጁ እንዲያደርግ ማሳሰቢያ መሰጠቱንም እንደዚሁ በዜና መከታተላችን የሚታወስ ነው። ለመሆኑ ይህ ስጋት ከምን የመነጨ ነው? በጉዳዩ ላይ አቶ አንዳርጋቸው ጽጌን በማነጋገር ቆይታ የምናደርግበትን ዝግጅት ነው ይዘን የቀረብነው። እንድትከታተሉን ግብዣችን ነው። መልካም ጊዜ። ጤና ይስጥልኝ አቶ አንዳርጋቸው። ጤና ይስጥልኝ መሳይ፣ የተከረምክ እንዴት ሰነበትክ? ሰሞኑን እንግዲህ ምናልባት ስቅ እያለም ሊሆን ይችላል በየሚዲያው ስም እየተነሳ ነው። ዶክመንተሪም ፊልም ተሰርቷል። ያው አንተም የምትታይበት ነው። በተለይ ፖርት ሱዳን ደርሰ ከመጣ በኋላ ይሄ መንግስት መረጋጋት አልቻለም። ጉዳዩ የበለጠ ዋነኛ አጀንዳቸው ብቻ መሆኑ ሳይቀር በቀጣይም ከቤተ መንግስት ሊያፈናቅላቸው የሚችል ኃይል እየመጣ መሆኑ በከፍተኛ ደረጃ እያሰጋቸው ይገኛል። ለማንኛውም በዚህ ጉዳይ ላይ ሰሞኑን ተከታታይ የሆኑ መረጃዎች ወይም ደግሞ የአገዛዙን ስጋቶች የሚያሳዩ ነገሮችን እየተከታተልን ነው። ዶክመንተሪ ፊልም ሰርተዋል። እነ ብርሃኑ ጁላ ወጥተው ተናግረዋል። እነ ጀነራል ተሾመም እንደዚሁ፣ ጌታቸው ረዳና ሬድዋን ሁሴንም በአልጀዚራ የጻፉትም ከዚሁ መነሻነት ነው። ብዙ ነገሮች እየተነሳ ነው። ወደዛ አልፋለሁ። በቅድሚያ ግን እንደው በአርሲ ጉዳይ ላይ የተወሰነ አስተያየትን ስሜትን ባገኝ ብዬ ነው። ይህ ጉዳይ ኢትዮጵያውያንን እያስጨነቀ ያለ ጉዳይ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች እንግዲህ በከፍተኛ ቁጥር በአርሲም እየተገደሉ ይገኛሉ። ለምን ተገደሉ አትግደሉን ያሉ የቤተ ክርስቲያኒቱ መምህራን ደግሞ እየታሰሩ ይገኛሉ። በዚህ ጉዳይ ላይ ምን ማለት ትችላለህ አንዳርጋቸው? ወላ ምን ይህ ነገር ቆየ፣ ተደጋገመ። በገፍ መገደል፣ በገፍ መታረድ የተለመደ ነገር ሆነ እና በየጊዜው ሰው እንደ ቅጠል በረገፈ ቁጥር በታረደ ቁጥር መግለጫ ማውጣት፣ ፌስቡክ ላይ ትዊተር ላይ የሆነ ነገር መቦጫጨር፣ ስሜትን የሚገልጽ ነገር አጥጋቢም ስራ መስሏል እታያለኝ። አንዳልፎ ድሮ የሆነ ነገሮችን ጽፍ ነበረ ትንሽ ነገር ሲሆን እና እጅግ በቃ አሰቃቂ ነገር በመሆኑ የተነሳና ሄልፕለስ የሚያደርጋል አይደለም። ባለበት ሁኔታ አንተ ማድረግ የምትችለው ነገር ውስን መሆኑ አንጀቴን እያቃጠለው ቢሆን ያው እንደተለመደው ለሁሉም ህይወታቸው ላለፉት መጽናናትን እመኛለሁ። ለዘመዶቻቸውና ለቤተሰቦቻቸው መጽናናትን፣ በህይወታቸው ላለፉትን ፈጣሪ ነፍሳቸውን በአጸደ ገነት ያኖራቸው ነው የምንለው።
ግን ይሄ የተለመደ አባባል ሆነብኝ። በቃ እየተደጋገመ ይሄን ብቻ ነው ወይ ማድረግ የምንችለው እኛ? ይሄንን እልቂት ይሄን ጥፋት ለማስቆም ምንድነው መደረግ ያለበት? እና ያለው ይሄንን ጥፋት ለማስቆም የሚያስችሉ እንቅስቃሴዎች አሉ ሀገራችን ውስጥ። እነዚህ እንቅስቃሴዎች በርትተው ጉልበት አግኝተው ይሄን ሆን ብሎ ሰው ሌላውን አካል በባንዳነት ይከሳል። ነገር ግን በኢትዮጵያ ኦርቶዶክስ ቸርች ላይ ቤተክርስቲያን ላይ እንዲህ አይነቱን ግፍ እና በደል የሚፈጽም ተቋሟንም እንደ ተቋም ቤተክርስቲያኗን ማዳከም ምዕመናንም በዚህ ደረጃ እንዲያልቁ የሚያደርግ ስራ ከሚሰራ አገዛዝ በላይ የባንዳነት ስራ የለም። ምክንያቱም እቺ ቤተክርስቲያን የምትታወቀው አንዱ ትልቁ ሁሉ በሺህ ዓመታት የሚቆጠር እድሜዋ ሀገር በማጽናት ሀገር በማዳን ሀገር በማንበር ነው የምትታወቀው ያለው። የሀገርን መሰረት የሀገርን ማጽኒያ መሳሪያ የሆነን አካል ላይ መዝመት ማለት ጣሊያኖች ሲሰሩት ከነበረው የተለየ ነገር ወይንም ደግሞ ኢትዮጵያ እንድትዳከም የሚፈልጉ ሁልጊዜ ደጋግሞ ምናምን ነገር ኢትዮጵያ ታሪካዊ ጠላቶች ምናምን እያለ እንደ ግብፅን የሚጠራቸው ቢሆንላቸው የሚፈልጉትን አይነት ነገር ፕሮባብሊ ነው እያደረገ ያለውና ደንበኛ ጸረ አገር ጸረ ህዝብ የባንዳነት ስራ መገለጫ ኦርቶዶክስ ቤተክርስቲያን ላይ በእመመናው ላይ የሚፈጸሙ ነገር ነው ብዬ ነው ማስበው። ይህ አገዛዝ ካልተነቀለ አይቆም በቃ እና እንባ ማፍሰስ መግለጫ ማውጣቱ ኦኬ ዝም ማለት ዝም ብሎ አይቻልም ያለው ነገር ግን ወደ እልህ ወደ ቁጣ መቀየር አለበት። ሌላ መንገድ የለውም ያለውና ይሄንን ማወቅ አለብን ነው ምለው ነው። ምናልባት ወደ ኋላ ላይም በዚህ ጋር የተያዙ አንዳንድ ነገሮች እንደምታጋራን ተስፋ አደርጋለሁ። ምክንያቱም ይሄ ነገር የሚቆም አይደለም። አብይ አህመድ እስካለ ድረስ ብልጽግና የሚባለው አገዛዝ እስካለ ድረስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የመጣው መከራ የሚጨምር እንጂ የሚቀንስ እንደማይሆን የተለያዩ ባለሙያዎችም ከፓርቲው ስሪት ከፓርቲው ተልዕኮ አንጻር ገምግመው ይህንን ነገር እየገለጹት ነው ያሉትና ወደ ኋላ ላይ እናነሳዋለን። እንግዲህ አቶ አንዳርጋቸው በመግቢያ ላይ እንዳልኩት አብይ አህመድ አገዛዝ የሰሞኑ ትልቁ አጀንዳ ጽምዶ የሚለው ቃል ከጽምዶ ጋር በተያያዘ አንዳንድ ጉዳዮችን እያነሱ ከፍተኛ የሆነ የፕሮፓጋንዳ ዘመቻ ጀምረዋል። ዶክመንተሪ ፊልም ሰርተዋል። በዛ ላይ አንተም ተካታል ከካዲ ጋር አብረህ ተጠርተ ነው እንግዲህ ሀገር ካዲ ተብለ የተፈረጅከው። ሌሎች ባለስልጣናትም እንደዚሁ እየተናገሩ ይገኛሉ። ብርሃኑ ጁላ ጽምዶ መቼ እንደተጀመረ ታሪካዊ መነሻውን በማንሳት እንደዚሁም ጀነራል ተሾመ ገመቹም ከፍተኛ የሆነ ዛቻ ያሰሙበትና እንደ ሰም እናቀልጣቸዋለን ያሉበት ብዙ ነገሮችን መጥቀስ እንችላለን። ተቃዋሚዎችም ሳይቀሩ ኢዜማም ጉዳዩ አስግቷቸው በአስቸኳይ ህወሓት ላይ ጦርነት እንዲከፈት ሲቀሰቅሱ የነበረበትን መግለጫ አውጥተዋል። ውይይቱ ተነስቷል። አንዳንድ ውስጥ ያሉም እንዲሁ እንደ ውስጥ አርበኛ ሆነው ትግሉን የሚቦረብሩ ብቻ ሳይሆኑ እንዲሁ በፊት ለፊትም ብልጽግናን የሚቃወሙ ጭምር ጉዳዩን አንስተው በከፍተኛ ደረጃ ጭቅጭቅ እንበለው ወይም ሌላ ነገር ተፈጥሯል። በአጠቃላይ የሰሞኑ የፖለቲካ ትልቁ አጀንዳ ይሄው ጉዳይ ሆኗልና እስቲ ምን ትላለህ አንተ? እንደውን በዚህ ደረጃ ጉዳዩ የጮኸበት በዚህ ደረጃ ብልጽግናን እንዲያስደነገጠበት ለምንድን ነው ብለን ነው የምንወስደው? በጣም ጥሩ መሳይ። መጀመሪያ እኔ ከአንድ ነገር ልጀምር። በተለያዩ ሚዲያዎች እየተምታቱ የሚቀርቡ ነገሮች አሉ፣ ግን ማስቆም አትችልም። እየተምታታ የሚቀርበውን ግን አንድ ጊዜ ደግሞ እንደገና መናገር አስፈላጊ ነው ብዬ ስለማስብ እኔ ከዚህ ከጽምዶም ጋር ይሁን ከሌሎችም የማደርጋቸው የፖለቲካ እንቅስቃሴዎች በጽሁፍ መልኩ በቃለ መጠይቅ መልኩ የማቀርባቸው ነገሮች በሙሉ በግለሰብ ደረጃ የሚደረጉ ናቸው። ግንቦት 7 የሚባል ድርጅት የዛሬ 8 ዓመት ካበቃ በኋላ የትኛውም የፖለቲካ ድርጅት አባል አይደለሁም፣ በአባልነት የምሳተፍበት የለም። ስለዚህ አንድ ይሄ መታወቅ መቻል አለበት። ግንቦት 7 ካበቃ በኋላ ለኢዜማ የመሳሰሉትን ድርጅቶች የደገፍኩባቸው ጊዜዎች አሉ፣ ግን አባል ሆኜ አይደለም። የረባ ነገር ይሰራሉ ብዬ ነበር እነ ብርሃኑ ኤኒዌይ የረባ ነገር መስራት እንደማይሰሩ በባወቁበት ሰዓት ላይ ጠቅላላ ድጋፌም ቆሞ ጠቅላላ ድርጅት መፍረስ አለበት እስከማለት ድረስ አቋሜ በግልጽ አስቀምጫለሁ። አሁንም በዚህ ከጽምዶ ጋር በተያያዘም ዝም ብሎ የሚሰራጩ ነገሮች አሉ። እኔ እዛ ቦታ ላይ የተገኘሁት ደጋግሜ ተናግሬያለሁ። ያንንም ድርጅት ወክዬ አይደለም፣ እንደ አንድ ግለሰብ ነው የተጋበዝኩም። በኤርትራ ወጣቶች
ግብዣ በኤርትራ ኤምባሲ አማካኝነት ነው። የሄድኩበትም ዓላማ ግልጽ ነው። ጽምዶ የሚባለው ሐሳብ ህዝብ ለህዝብ የሚኖረው ግንኙነት መሰረት አድርጎ ሰላምን ከፖለቲካና ከወታደራዊ ልሂቁ እጅ አውጥቶ ወደ ህዝብ ማውረድ ተገቢ ነው የሚል እና ሰላም የሚጸናው ከላይ ባሉት መሪዎች ሳይሆን ከታች እርስ በርሱ በተሳሰረ ህዝብ ነው የሚል ዓላማቸው የጻድቃኖች ሐሳብ ነው ብዬ ስላሰብኩበት ኖብል ነው ብዬ ኮዙን ስላመልኩበት ይሄ ነገር ሊደገፍ ይገባዋል ፕሮሞት አድርጉልን ያለ ለዛ ነው ሄድኩት። እዛ ቦታ ላይ እንዳንድ ኢትዮጵያዊ በዜግነቴ በብሔር ከመጣ እንዳንድ አማራ ተሳትፍ ያለው ያንን መብቴን የሚገፋው የሚቀንሰው የሚወስደው ማንም ሰው ሊኖር አይችልም ያለው የትኛውም ቦታ ላይ የምሳተፍበት ሰዓት ላይ በማንነት ከተጠየቁ ኢትዮጵያውም አማራም ነኝ ብዬ ነው የምናገረው በዚህ መንፈሱ ብቻ ነው። ስለዚህ የነዛ መሄድ የትኛውንም የፖለቲካ ድርጅት በውጪ የሚኖር ሀገር ውስጥ የሚኖር የሚመለከት አይደለም። ያም እንደማይመለከት የተለያዩ በተለይ ከፋኖ ጋር ያሉ ድርጅቶች በግልጽ ተናግረዋል። ያንንም ተናግረው ግን ልክ ድርጅት ወኪዬ እንደሄድኩ እያደረጉ ቢያወሩ ስላሉ ግልጽ ላድርግ ነው። የለኝም ድርጅት ግለሰብ ነኝ። ጽምዶን በተመለከተ ፖርት ሱዳን የነበረው ስብሰባ ሪሊ ትልልቆቹ የምትላቸው አሁን ብልጽግናን የሚገዳደሩ ድርጅቶች ፋኖን ህወሓትን ገና መገዳደር አልጀመረም ግን የማይቀር መሆኑን አውቃለሁኝ። ኦላን እነዚህን የመሳሰሉ ድርጅቶች የሉበትም አልተገኙም እዛ ስብሰባ። በመንግስት ደረጃም የኤርትራ መንግስት ኤምባሲው ኖርማሊ የኤምባሲ ስራ ስለሚሰራና ከኮሚኒቲው ጋር ግንኙነት ስላለው የኤምባሲው አምባሳደሩ ተገኝቷል። በሱዳን በኩል የፖርት ሱዳን ከተማ ከንቲባ እንኳን ደህና መጣችሁ ብሎ ስብሰባውን የከፈተበት እንጂ ሲኒየር የሆነም የሱዳን ባለስልጣን የተሳተፈበት አይደለም። በሌላ በኩል በአነስተኛ የሆኑ ድርጅቶች የአፋር በቪዲዮ መልእክት አስተላልፏል። የአፋር አጎጉሙ የሚባለው ድርጅት በሌላ በኩል የጋምቤላ የጉሙዝ የመሳሰሉት ድርጅቶች በፖለቲካ ድርጅቶች አባላት ተገኙበታል ኡጋዴንም ጨምሮ ማለት ነው የተገኙበት ሁኔታ አለ እና ይሄ ስብሰባ አንድ ትልቅ በኢትዮጵያ ውስጥ የሚንቀሳቀሱ የፖለቲካ ድርጅቶች ወታደራዊና ፖለቲካዊ ትብብር የፈጠሩበት እዛም ላይ የኤርትራ የሱዳን የግብጽ ምናምን የሚሏቸው አካላት የተደመሩበት ስብሰባ አልነበረም። እኔ ስሄድም ይሄ ስብሰባ እንደዚህ አይነት ስብሰባ እንደማይሆን አውቄ ነው የሄድኩት። እንደውም በሄድኩበት ሰዓት ላይ እኔ ዓላማ አድርጌ የሄድኩበት ዋናው ምክንያት የብልጽግና በቋፍ ላይ የተቀመጠ አገዛዝ መሆኑን ስላወቅኩኝ እዛ ሄጄ በመታየት ብቻ ብልጽግናዎችን እንዲጮሁ ማድረግ ይችላል ብዬ ነው የሄድኩት። በደንብ አስቤበት ማለት ነው እና እንደጠበቅኩት በደንብ የጮሁበት ሁኔታ ውስጥ ነው የወደቁት። በጣም ነው የታዘብኳቸው። ምክንያቱም እንዲህ አይነቱን ነገር እንዲጮሁ ለማድረግ ታስቦ የተደረገ ነው ብለው እንኳን አላሰቡም። የሚገርመው ነበር የፕሮፓጋንዳ ሰራተኞቻቸው እና እኔ በጣም ነው የተደሰትኩት። በተረፈ ግን ብልጽግና እየደጋገመ ይሄንን ምንም ከወታደርና ከፖለቲካ ትብብር ጋር ግንኙነት የሌለውን ነገር ጽምዶ እያለ የሚያወራበት ምክንያት የራሱ ምክንያት አለ። አንደኛ የሰራውን ያውቃል። ብልጽግና በኢትዮጵያ ውስጥ ያለከፈው በኢትዮጵያ ውስጥ ያልዘመተበት በኢትዮጵያ ውስጥ ግድያ ያልፈጸመበት ዘረፋ ያልፈጸመበት የማህበረሰብ ክፍል ፈጽሞ የለም። እነዚህ ሁሉ የማህበረሰብ ክፍሎች እንደውም ገፍቶ አንዳንዶቹን የህልውና አደጋ ላይ ጭራሹን እንደ ህዝብ ሊጠፉ የሚችሉበትን ሁኔታ እስከማመቻቸት ድረስ የሄደ መሆኑን ያውቃል ያለው እና የጊዜ ጉዳይ እንደሆነ ሲገምት ነው የኖረው። እነዚህ ለህልውናቸው አደጋ ውስጥ የወደቁ ኃይሎች አንድ ቀን ሊነጋገሩ፣ አንድ ቀን ሊወያዩ፣ አንድ ቀን ሊተባበሩ ይችላሉ የሚል የራሱ ግምት ነው የነበረው። ኮርስ ግምት ብቻ አይደለም፣ መንግስት ነው የተለያዩ መረጃዎች ይደርሱታል። ዶንት ፎርጌት ከመረጃዎቹ ሰጪዎች መካከል አንዱ ጌታቸው ረዳ ነው። ጌታቸው ረዳ እኮ መርሳት የሌለብን ዱባይ ሄዶ ራሱ በአደባባይ ተናግሯል። የህወሓት ስራ አስፈጻሚ ነው ዱባይ እንዲሄድ ያደረገኝ ብሏል። ሄዶ ኤርትራ መንግስት ከፍተኛ ባለስልጣናት ጋራ
ቁጭ ብሎ ተወያይቶ የተወያየበት አጀንዳ እኮ ምን እንደሆነ እናውቃለን። የጽምዶ የሚባል ነገር መነሻና ጽምዶ የሚለው ነገር ወዴት ሊሄድ ይችላል የሚለውን ነገር ጌታቸው ዱባይ ላይ ባደረገው ውይይትና ተልኮ ሄዶ ያቀረበውን ሐሳብ ማቀዋለሁኛል። ከኤርትራ መንግስት ጋር ተቀራርቦ መስራትን ህወሓት ከፋኖ ጋር ተቀራርቦ መስራትን እንዲህ አይነቱን ቅርርብም በኤርትራ መንግስት በኩልም ድጋፍ እንዲደረግ ነው ሄዶ ጌታቸው ረዳ ዱባይ ሄዶ ከኤርትራ መንግስት ጋር የተነጋገረበት አጀንዳ ነው። ስለዚህ ወደ አብይ በሚሄድበት ሰዓት ላይ እንዲህ አይነት ነገር እንዳለ እያወቀ ነው የሄደው። ይሄንን ይዞለት ነው ሄደው በአደባባይ ይሄንን ሲናገር አልሰማሁትም። እኔ ግን ዝርዝሩን አውቃለሁኛለሁ። ከዛም በላይ ሄዶ ቃል የገባውንም ነገር አውቃለሁኛለሁ። ተልኮ ሄዶ በምን ጉዳዮች ላይ ቃል እንደገባ ዞሮ ይሄ መረጃ አለው የአብይ መንግስት የራሱ መረጃም አለ፣ በዝርዝር ደግሞ የጌታቸው ረዳ መረጃም አለ። ስለዚህ ይሄ አሁን በተለያየ መንገድም የተለያዩ የፖለቲካ ድርጅቶችና ወታደራዊ ድርጅቶች ኢትዮጵያ ውስጥ ያሉት በተናጠል የምናደርገው እንቅስቃሴ የአብይ አህመድን እድሜ ያራዘመው ነው። የሁላችንም የህልውና አደጋ እስከሆነ ድረስ ለምን ይሄንን የህልውና አደጋ የሆነን አካል በጋራ አንድ ነገር አናደርገውም የሚል ነገር ላይ የተነጋገሩ እንደሆነ መረጃው አለው። እነሱም በተወሰነ ደረጃ ፍንጭ ሰጥተዋል ያለው እነዚህ የተለያዩ አካላት። ስለዚህ አሁን ጽምዶ የሚለው ቃል የትኛዎቹም የፖለቲካ ድርጅቶችና ወታደራዊ ድርጅቶች ጽምዶ የሚባል ነገር ፈጥረናል እኮ አላሉም እኮ። ወጥተው ትብብራችን እንዲህ አይነት ስም ሰጥተነዋልም አላሉም። ይሄ በኤርትራና በትግራይ ድንበር ላይ ለህዝብ ግንኙነት የተሰጠውን ስም ነው አሁን ወስዶ የሌሎቹ ድርጅቶች ትብብር ስም አድርጎት እየሄደ ያለው። ኤኒዌይ ዞሮ እሱ ጽምዶም ብሎ ስም ሰጠው። እነሱ በኋላ በጋራ አንድ ነገር በሚያወጁበት ሰዓት ላይ ሌላ ስም ሰጡት። ትልቁ ቁም ነገር እየተሰባሰቡ ለት እንደሆነ በከፍተኛ ደረጃ ጠርጥሯል። ሌላው ግብፅን፣ ሱዳንን፣ ኤርትራን፣ ሌሎችንም ሶማሌንም ሌላም አካል እየጨማመረ የሚናገረው እሱም የሰራውን ስለሚያውቅ ነው። የሰራው ስራ ሶማሌን በማመስ የሰራው ስራ እንዳለ ይታወቃል። ሉዓላዊነቷን በማናጋት ለአንድ የሶማሌ ክልል እውቅና ሰጥቶ አገር እንድትሆን ውል ተፈራርሞ ሶማሌ ጥርስ የነከሰችበት መንግስት እንድትሆን አድርጓታል። ኤርትራን ቀይ ባህር ላይ ልዘምትብሽ ነው በየአመቱ ምንድነው ስሙ በኢትዮጵያ ውስጥ የሚወለደው ሰው ብዛት የኤርትራን ህዝብ ቁጥር ያክላልና በህዝብ ብዛትም ልቆረጥምሽ ነው ልውጥሽ ነው የሚል እንዲህ አይነት ነገር እየተናገረ ያለበት ሁኔታ ኤርትራ መንግስት ጥርስ ቢነክስበት የሚገርም ነው እንዴ? እንዴ አድርጓል። ሱዳን ላይ የሱዳንን ህጋዊ መንግስት የሚቃወም የወንበዴዎች ቡድን ከተባበሩት ኤሚሬትስ ጋራ እየተቀናጀ በድሮን ጭምር ድጋፍ እየሰጠ ሱዳንን አሁን የምናይበትን በዓለም ላይ ከፍተኛው ማህበራዊ ቀውስ አለ የሚባለው አሁን ከኢትዮጵያ በባሰ በ20 የሚቆጠሩ ሚሊዮን የሚቆጠሩ ሰዎች ተፈናቅለውባታል የተባለው ቀውስ የፈጠረ አብይ አህመድ ነው። ስለዚህ የሱዳን መንግስት የአልቡርሃን መንግስት ህጋዊ መንግስት እርሱ ቢነክስበት ይታው። ስለዚህ እነዚህ እንዲያደረጋቸው መንግስቶች ኢትዮጵያ ውስጥ ካሉ ተቃዋሚዎች ጋር ተባብረው ሊመጡ ይችላሉ ብሎ ቢያሰላ የሚገርም ነገር አይደለም። እነሱም ይሄንን አይነት ነገር የሚያደርግ ኃይል ከዚህ አካባቢ መጥፋት አለበት ብለው የራሳቸውን ጥቅም አስልተው እነዚህን ኃይሎች እንርዳ ብለው ቢነሱ የሚገርም ነገር አይደለም። ምክንያቱም ሁሉንም የሀገር ውስጥንም የአካባቢውንም ሰው የአካባቢውንም አገራት በጋራ እንዲተባበሩ እየገፋፋ ያለው ሁኔታውን እያመቻቸ ያለው ራሱ አብይ አህመድ ነው። ስለዚህ ይሄንን ስለሚያውቅ በተለያዩ መንግስታት እርዳታ በራሳቸው የውስጥ ጥንካሬ አንድ ላይ ተገጥመው ይመጣሉ። ሲመጡ ወታደሬ ምንም አቅም የሌለው ሆኗል። በየቦታው ይማረካል። ቁጥሩም እየመነመነ ነው። የመረረው ውጊያ ማድረግ የሚያስችል የውጊያ ልምድ ያለው የሰራዊት አባል በሙሉ አልቋል። ስለዚህ ሊቋቋማቸው አይችልም። እነዚህ ኃይሎች ተባብረው የመጡ ለታ ከዚህ በፊት ወያኔ ደብረ ሲና ደርሶ እንዳሳየው ሁሉ በአጭር ጊዜ ውስጥ ከዛ በበለጠ ፍጥነት አዲስ አበባ ላይ መጣ ያባርሩኛል የሚል ስጋት አለ።
ይሄ የአብይ አህመድ አገዛዝ ጋር ግንኙነት ያላቸው ኃይሎች በሙሉ ስጋት ነው። የኢዜማም ስጋት ነው። የአብንም ስጋት ነው። የነጌታቸውና የነጻድቃንም ስጋት ነው። የበለጸጉት በሙሉ የተለያዩ ክልሎች ባለስልጣናት ስጋት ነው። የበለጸጉት ጀነራሎች ስጋት ነው። ይሄ እነዚህ አሁን በዚህ ደረጃ አሁን በምታየው ደረጃ እየወጡ ስለ ጽምዶ የሚያወሩትና የሚለፈልፉት እንደንትን በቃ ያቋታል። ገብቷል። በምን ላይ እንደቆሙ አቅማቸው ምን ያህል ይሄን ነገር ሊከላከል እንደሚችል እና እንደማይችል በደንብ አድርገው ጠንቅቀውታል። የት ነው መሄጃችን፣ ምን ሊውጠን ነው የሚል ፌዝ ላይ ምዕራፍ ላይ ገብተዋል ማለት ነው። በዚህ የተነሳ ነው አሁን የአልጀዚራውን ጽሑፍ ማንብቤው ነበረ ጌታቸው ረዳና ሬድዋን ሁሴን የጻፉት። እዛም ላይ ስለ ጽምዶ ያወራል። እዛም ላይ ኢንፋክት በጽምዶ በኩል አድርጎት ቲፒኤልኤፍ ጦርነት ሊከፍትብን ነው የሚለው አይተው ከሆነ ቲፒኤልኤፍ ጦርነት ሊከፍትብን ስለሆነ ዓለም አቀፍ ማህበረሰቡ ያስቆምልን ነው የሚለው። ጽሑፉን አንብቤዋለሁ። ያስቆምልን፣ ለዓለም አቀፍ ማህበረሰቡ ቲፒኤልኤፍ ጦርነት እንዳይከፍትበት እንዲያስቆም ነው እየጠየቀ ያለው። በሌላ በኩል ግን ቲፒኤልኤፍ ምንም ባላደረገበት ሰዓት ላይ ድሮን አስነስቶ ሽራሮ አካባቢ ከፍተኛ የሆነ እልቂትና ንብረትም የሰውም እልቂት ያስከተለ እርምጃ ወስዶ ጦርነት እንዲጀመር እንቅስቃሴ እያደረገ ያለው ከማንም ቀድሞ እሱ እንደሆነ እያየነው ነው። ዞሮ ግን በጽምዶ በኩል አድርገው ሊመጡብን ነው የሚል ጽምዶ እዛ ውስጥም ገብታለች እና ስጋታቸው በዚህ ደረጃ እስከ መጻፍ አስኪዷቸዋል። ሌሎችም ጽሁፎች እየወጡ ነው። እናንተ አታዩዋቸውም ይሆናል እንጂ በተለያዩ የሚዲያዎች ላይ የኦንላይን ሚዲያዎች ላይ የሚወጡ ጽሁፎች ጽምዶን ጨምሮ የማያወሩት ነገር የለም። እና አንዳንዶቹ think tank ነገሮች ናቸው፣ አንዳንዶቹ ሚዲያ ሃውስ ናቸው። አብዛኛዎቹ ግን ከብልጽግና ጋራ በደንብ ግንኙነት ያላቸው የጽምዶን አመጣጥ በስጋት የሚመለከቱ ጽምዶ እንዳይሰራ ለማድረግ በኢትዮጵያ ውስጥ ባሉ ታጣቂዎች መካከል ልዩነት ለመፍጠር ጥረት የሚያደርጉ ትንተናዎች ነው እየተመለከትኩ ያለው። ዞሮ ምክንያቱ ይሄ ነው ማለት ያለው። ሌላ ምንም የሚጨምር ነገር የለም። በቃ ፈርተዋል፣ ተንቦቅቡቀዋል ማለት እችላለሁኝ ያለው። አቶ አንዳርጋቸው እንዳልከው ነው። ሰሞኑን በኢትዮጵያ ቴሌቪዥን የሚተላለፉ ፕሮግራሞችን እንደው በተወሰነ ደረጃ ብንመለከታቸው ከዚሁ ከጽምዶ ጋር የተገናኘ ትንተና፣ ከጽምዶ ጋር የተገናኘ ውይይት፣ እንግዳም አቅርበው ስለ ጽምዶ እንዲተነተን የሚያደርጉበት የፍርሃታቸውን ልክም የሚያሳይ ነው። ፋና ቴሌቪዥንም በተመሳሳይ ቀደም ሲል የጠቀስካቸው ቲንክ ታንክ የሚባሉ አገዛዙ ገንዘብ እየከፈለ የሚያሰራቸው በተለያዩ ሀገራት ያሉ ሌላው ቀርቶ የውጭ ሚዲያዎችንም ጭምር በመጠቀም ይሄ ቃል ሰፊ ትኩረት እንዲሰጠውና አገዛዙ እርምጃ ለመውሰድ እንደ ምክንያትም እየተጠቀመው ነው። ምናልባት ነገ ከነገ ወዲያ ጦርነቱን በይፋ የሚከፍትም ከሆነ ተባብረው የሚመጡ ኃይሎችን ለኢትዮጵያ ደህንነት ስጋት ስለሆኑ የኢትዮጵያ ደህንነትን ለማስጠበቅ በሚል የወሰድኩት እርምጃ ነው የሚል ከወዲሁ ምክንያት እያዘጋጀ እንዳለም እያየን ነው። እንግዲህ ይሄ ነገር ምናልባት በትክክል መሬት ላይ ስጋቱ የመጣው መሬት ላይ ምን ያህል እነዚህ ኃይሎች እየተባበሩ እየመጡ መሆኑን አረጋግጦ ነው። ገና ምናልባት ምን ላይ እንደደረሰ እናንተም በቅርበት የምታውቁት ነገር ካለ ልትነግሩን ትችላላችሁ። እስከምናውቀው ድረስ ግን ቢተባበሩም አይደንቅም። ግን ገና ንግግር ላይም ካለ ያለቀለት ጉዳይ ባልሆነበት ሁኔታ በዚህ ደረጃ ፍርሃት፣ በዚህ ደረጃ እንዲህ አይነት ስጋት ውስጥ መግባት ክልሎችን እኮ ምንድነው ሚሊሻ መልመላችሁ ከወዲሁ ተዘጋጁ ብሏቸዋል። ራሳችሁን ተከላከሉ፣ አብይ አህመድ መጥቶ አያድናችሁ ምን ያለው እነሱ ተያይዘው እየመጡ ነው፣ ስለዚህ ተዘጋጁ የሚልም ከወዲሁ ወደ እርስ በርስ ጦርነት ኢትዮጵያን ሊዘፍቃት የሚችልበትን አንድ የሆነ መንገድ የጀመረ ነው የሚመስለውና ይሄ ሁሉ ለምን የሚለው ጥያቄ ይነሳል። ግን መሬት ላይ በትክክል ምንድን ነው ያለው? መሬት ላይ በተጨባጭ በመረጃ የተደገፈ እንዲህ አይነት ትብብር ይሄን አይነት ስም ይዞ ሊመጣ የሆነ በሚል የምናውቀው ነገር የለም። ነገር ግን የተለያዩ አካላት ለትብብር እንደሚሰሩ ከትብብር ጋር የተያያዘም ዜና በቅርቡ ሊመጣ እንደሚችል ፍንጮች ሰጥተዋል። ራሳቸው አብይን የሚገዳደሩት ኃይሎች ማለት ነው። ስለዚህ አንድ ነገር ብሩ እያደረገ የተጠነሰሰ እንደሆነ እናውቃለን። በምን ደረጃ ነው ጥንስሱ፣ መቼ ነው የሚከፈተው ጠላው፣ እሱን እነሱ ናቸው የሚያውቁት ያለው። ነገር ግን መካድ የሌለበት
በአየር ላይ ተመስርቶ አይደለም ብልጽግና እየጮኸ ያለው። አየር ላይ ብቻ ሳይሆን ቅድም እንዳለው በተወሰነ ደረጃ ተቃዋሚዎቹም ራሳቸው ፍንጭ ሰጥተውታል። ስለዚህ ዝርዝሩን የደረሰበትን ሌቨል ባናቀውም ቀላል ያልሆነ መነጋገር፣ የመግባባት በጋራ የመስራት አስፈላጊነትን የተመለከቱ ምዕራፎችን ያለፈ ነገር አድርገዋል የሚል ግምት ማስቀመጥ የምንችል ይመስለኛል። የነጌታቸው ረዳን እና የሬድዋን ሁሴንን የአልጀዚራ ጽሑፍ ከተመለከት በቀናት ውስጥ የሚል ቃል ተጠቅሟል። ህወሓት በቀናት ውስጥ ጦርነት ሊከፍት ይችላል ብሎ ነው የጻፉት ያለው። ከኤርትራ ጋር ሆኖ ነው የሚሉት። ዞሮ ዞሮ ይሄ በቀናት የሚሉት ነገር የነሱን መረጃ ወስደህ ከተነተንከው ይሄ የሚሉት እነሱ ጽምዶ ብለው ስም የሰጡት ወታደራዊና ፖለቲካዊ ትብብር በተለያዩ ብልጽግናን በሚገዳደሩ ኃይሎች አማካይነት የሚደረገው ትብብርና እንቅስቃሴ የቀናት እድሜ ቀርቶታል ብለው የሰጉ ነው የሚመስለው። ስለዚህ ያንን ያህል የቀረበ ነገር ሊሆን ይችላል ብዬ ነው የምገምተው። ነገር ግን ትልቁ ቁም ነገር መሆን ያለበት ትብብሩ ያስፈልጋል ወይ ለሚለው ነገር። ምክንያቱም አንዳንድ ቦታ ላይ የሚነሱ ነገሮች ስላሉ ትብብሩ እኛ መናገር የምንችለው የትብብር ይጠቅማል አይጠቅምም ነው። ይሄ ትብብር ይጎዳል ወይስ አይደለም የሚያሳካው ነገር ይኖራል። እና እኔ በበኩሌ እንደ ግለሰብ ነው አሁን የምናገረው አብይ አህመድ እነዚህን የበለጸጉ ትግራዋዮች፣ አማሮች፣ ኦሮሞዎች፣ ሶማሌዎች ምናምን በሙሉ ባንድ ላይ አስተባብሮ ነው ከየክልሉ በሌላው ህዝብ ላይ እየዘመተ ያለው፣ በራሳቸውም ህዝብ ላይ እንዲዘምቱ እያደረገ ያለው። ቀደም ብሎ ትንሽ በትግራይ በኩል የተበለጸጉ ሰዎች አልነበሩም፣ ትግራዋዮች አልነበሩም። አሁን እነ ወረዳና ጻድቃን ከአንዳንዶቹ እንደውም የቆዩ የበለጸጉ አማሮች እና እንትኖች በላይም በልጽገው እየታዩ ነው ያለው። ትግራይን በድሮን ደብድብልን ወጋልን የሚል ሐሳብ እስከ ማቅረብ ድረስ ነው እየሄዱት ያለው። ስለዚህ ሁሉም ተባብረው የገቡበት የጋራ ግንባር የጥፋት የጋራ ግንባር እስካላቸው ድረስና በዚህ የጋራ ግንባር ህልውናውን እያናጉት ያለ ማህበረሰብ በኢትዮጵያ ውስጥ ያለው ማህበረሰብ ደግሞ ምላሹን መስጠት መቻል አለበት። እነሱ እየተባበሩ እነሱ ከዩናይትድ አረብ ኤሚሬትስ ገንዘብ እየተቀበሉ ድሮን እየገዙ ተተኳሽ እያገኙ የአገሪቷን ዳህ ህዝብ ጉሮሮ እየዘጉ ያለውን ጥሪት በሙሉ መሳሪያ መግዣ እያደረጉ እየዘረፉ በሚቀጥሉበት ሰዓት ላይ እነዚህን እንገዳደራለን የሚሉ ኃይሎች እንደ አይነቱን የተባበረ እኩይ ግንባር መመከት የሚችሉበት የራሳቸውን ግንባር መፍጠር አማራጭ የሌለው ነገር ነው። ምክንያቱም እስካሁን ድረስ ኢትዮጵያ ራሱ ጽምዶ ነው እያልከኝ ነው እንጂ ዋናው ትልቁ በአደባባይ ግልጽ የሆነ የገዳዮች፣ የዘራፊዎች፣ የሀገር አፍራሾች፣ የውጭ መንግስታት ተላላኪዎች፣ የሀገር ሉዓላዊነት አሳልፎ ሻጮች፣ ቅድም ያነሳነውን ነገር የሀገር ሀብት የሀገር መሰረት የሆኑትን የቆዩትን እምነቶች የክርስትናንም የእስልምናን እምነቶች በከፍተኛ ደረጃ እያፈረሰ ያለ ጽንዶ ነው። ይሄ ምንም ጥያቄ የለውም። በሌላ በኩል እንደተመሳሳይ የሆነ ትብብር ሌሎቹ ባያደርጉ ነው የሚገርመው የነበረው። ምክንያቱም የኢትዮጵያን ሁኔታ በደንብ ለተመለከተ ሰው ኢኮኖሚዋን በደንብ ለተመለከተ ፖለቲካውን በደንብ ለመተፈናው ማለት ነው ወይ ፖለቲካ የሚባል ነገር የለም። አፈናውና ስራቱን ብትመለከተ ሰላምና መረጋጋት መጥፋት ወጥቶ መግባት አለመቻልን በደንብ ለተመለከተ ማህበራዊ ጠቅላላ ቀውሱን ለተመለከተ አገሪቷ በዲፕሎማሲ የገባችበትን ከፍተኛ የሆነ ቅርቀር ለተመለከተ ይሄ መንግስት በምን ታምር ነው እስትንፋሱ እየቀጠለ ያለው የሚል ጥያቄ የሚያስነሳ ነው። እስትንፋሱ እየቀጠለ ያለው ሁሉን ነገር ከተመለከተ እየቀጠለ ያለው ተገዳዳሪዎችን በተናጠል የሚያጠቃበት ሁኔታ ስለተፈጠረ ከአንዱ ወደ አንዱ እየሄደ የሚያጠቃ በመሆኑ የተነሳ ተገዳዳሪዎቹ ተባብረው በአንድ ላይ መቆም ባለመቻላቸው የተነሳ በአንድ ላይ እንዳይቆሙም ሴራ የሚሰራበት ሁኔታ አለ። አንዱ ትልቁ አብይ አህመድ የሚተማመንበት ትልቁ መሳሪያው መርሳት የሌለብን ድሮን አይደለም። ኤሚሬት የምትሰጠው ድሮን አይደለም፣ ወይም ራሱ የሚገዛው ድሮን አይደለም፣ ታንክ አይደለም፣ መድፎ አይደለም።
የሚተማመንበት የነበረው ነገር የትግራይና የአማራ ኃይሎች በምንም አይነት መንገድ ተገናኝተው በጋራ መነጋገር አይችሉም፣ እድሜ ልካቸው ሲባሉ ይኖራሉ። ኤርትራና ትግራይ ተመሳሳይ በሆነ መንገድ እንዲህ አይነቱን ነገር እርስ በርሳቸው ሲባሉ ይኖራሉ። አማራና ኦሮሞ ተመሳሳይ በሆነ መንገድ እርስ በርሱ ሲባላ ይኖራል። እነዚህ እርስ በርሳቸው ሲናከሱና ሲባሉ እኔ ተደላድዬ እቀመጣለሁ የሚለው ነገር ነው ትልቁ ጉልበት አድርጎ ይዞት የነበረው። ነገር ግን በቲፒኤልኤፍ በኩል ዱባይ ላይ ጌታቸውን ልከው ያቀረቡት ከኤርትራም ጋር አፕሮችመንት መቀራረብን መፍጠርን ከፋኖም ጋር መቀራረብን መፍጠርን የመሳሰሉትን ነገሮችና እዚህ አካባቢ ትልቅ አደጋ ለሁላችንም የሆነ አብይ የሚባል አረመኔ አለ፣ ይሄን ማስወገድ ይገባናል የሚለው አቋማቸው ይሄን ሴራውን የበተነበት ነው የሆነው። ከዛ ቀጥሎ ይሄ ግንኙነትና መቀራረብ ከሌሎችም ኢትዮጵያ ውስጥ ታጥቀው ከሚንቀሳቀሱ ኃይሎች ከነኦላ ከሌሎችም ጋራ ያገናኛቸው የመጣበት ሁኔታ አለ። ትልቁ ነገር ነው ከጁ ያጣው የከሸፈበት እና ይሄንን ነገር ማሳጣት መቻልና በተግባር መተርጎም የአብይ አህመድን እድሜ የሚያሳጥረው በመሆኑ የተነሳ መተባበር ምርጫ አይደለም ለነዚህ ኃይሎች። ያለዛ ይጠፋሉ። ሲጠፉ ማህበረሰባቸውን ይዘው ነው የሚጠፉት ያለው። ኢትዮጵያ የሚባል አገር ይዘው ነው የሚጠፉት ያለው። ማህበረሰባቸውንም ኢትዮጵያንም ለማዳን ከፈለጉ መተባበር አለባቸው። ተባብረው ነው ማስወገድ የሚችሉት ያለው። ስለዚህ የመተባበር አስፈላጊነት ምንም አይነት ጥያቄ ውስጥ የሚገባ ነገር አይደለም። በኔ በኩል በሄንን በምን ያህል ደረጃ ሄደዋል፣ በምን ያህል ሌቨል አድጓል፣ ትብብራቸው በምን መልኩ ይገለጣል ምናምን የሚባል ነገር አላውቅም። የትብብር ሂደት ግን አለ፣ እሰየው የሚያሰኝ መደረግ ያለበት ነው የሚል እምነት ነው ያለኝ። አቶ አንዳርጋቸው እንግዲህ እነዚህ ኃይሎች እነማን ናቸው? አሁን ይተባበራሉ የሚባሉት ኃይሎች እንግዲህ ያው ከኢትዮጵያን ታሪክ እንኳን እናንተ አይደላችሁም በቅርብም ፖለቲካውን የጀመሩ ሰዎች የሚሰጉት ነገር አለ። ከውሃት ጋር በተያዘ ከኤርትራ መንግስት ጋር በተያዘ በኢትዮጵያ ታሪክ ውስጥ ትልቅ ጠባሳ ያሳረፉ ናቸው። ሌላው ቀርቶ ውሃት እስካሁንም ከህገ መተዳደሪያ ማኒፌስቶ ላይ አማራን ጠላት አድርጎ በፈረጀበት በዛ ማኒፌስቶ ያንን እንኳን አልሰረዘም። ለአማራ ህዝብ በጠቅላላውም ለኢትዮጵያ ህዝብ ትልቅ አደጋ የነበረ አሁንም አደጋ ሆኖ የሚጠቀስ ስርዓት ነው የውሃት ስርዓት። ሌሎችንም ይጠቅሳሉና ነገ ከነገ ወዲያ አብይን ከጣሉ በኋላ ስልጣን በሚይዙበት ጊዜ ላለመጣላታቸው ወደ እርስ በርስ ጦርነት ላለመግባታቸው ምን ዋስትና አለና ነው አብይን የመጣል ግብ ላይ ብቻ ተኩረው እየተጣመዱ ያሉት የሚል ነገር ይነሳል። ስጋቱ በብዙ መንገድ የሚጠቀስ ነው። እውነት እነዚህ ኃይሎች ነገ ከነገ ወዲያ ግጭቱ ስላለመግባታቸው ምን ዋስትና አለ? አሁን አንድ የሚያደርጋቸው አብይ ነው፣ አብይን መጣል ነው። ከዛ ባለፈ በኢትዮጵያ የታሪክ አረዳድ ላይ በኢትዮጵያ ታሪክ ላይ ያላቸው ቁመና የተለያየ ነው። እነዚህ የተለያዩ ኃይሎች የማይስማሙ ኃይሎች እንትናም ጌታቸው ረዳም በአንድ ቃል መጠይቅ ላይ ገልጾታል። እሳትና ጭድ ናቸው ነው ያለው። እነዚህ ኃይሎች እውነት ተባበሩ ቢባል ነገ ከነገ ወዲያ አብይ መውደቁ አይቀርም በአንድም ይሞል ሌላ። እነዚህ ኃይሎች ኢትዮጵያን ያድነዋታል? አቶ አንዳርጋቸው anyway አሁን መጀመሪያ አንድ ነገር እናስብር። እንግዲህ ስርዓት ባለው መንገድ እንድንወያይ የኢትዮጵያ እና የህዝቧ የብሔራዊ ጥቅም ደህንነትም በለው ከፍተኛው አደጋ የአብይ አህመድ አገዛዝ ነው የኔ አቋም። አሁን እዚህ በፊትም ይሄንን አባባል ለወያኔ ተጠቅምበት አቃለሁኛል። ፖለቲካ ሃይማኖት አይደለም፣ እንደ ቀኖና አስቀምጠህ ምናምን የማይቀየሩ የማይለወጡ የሚባሉ አቋሞች የሉም። ፖለቲካ በባህሪው ፈሳሽ ነገር ነው እና ፍሉድ ነው። እንደ ሁኔታው መቀያየር አቋም ልትቀየር የምትችልበት ሁኔታ አለ። ዛሬ ባለንበት ሁኔታ ግን የአብይ አህመድ መንግስት የኢትዮጵያን ብሔራዊ ጥቅምና ደህንነት ብቻ አይደለም፣ ብሔራዊ ጥቅምና ደህንነትም እኮ እየጎዳ ሀገር የምትኖርበት ሁኔታ ውስጥ ተፈጥሮ የተገዳገደችም አንድ ቀን አንድ ነገር ይመጣል እያልክ እኮ የምትቀጥልበት ሁኔታ እኮ ሊኖር ይችላል። አሁን እኮ ያለንበት ሁኔታ ብሔራዊ ጥቅምና ደህንነት መጉዳት እኮ አይደለም፣ ህልውና የሚባል ነገር አገር እንደ አገር መፍረስ የምትችልበትን ሁኔታ እያመቻቸ ያለ አገዛዝ ነው ያገዛዝ። ስለዚህ ይሄ አገዛዝ በመወገድ አለበት በሚለው ነገር ላይ መጀመሪያ እንስማማለን ወይ? ትልቁ ጉዳይ
በዚህ ጉዳይ ላይ ከተስማማን መወገድ አለበት፣ በምንም አይነት መንገድ እድሜው ሊራዘም አይገባም ብለን ከተስማማን በምን መንገድ ነው የሚወገደው ወደሚለው ነው የምንሄደው እንጂ ገና ለገና እሱን አብይን የሚገዳደሩ ኃይሎች ልዩነቶች ስላላቸው እሱን አስወግደው እርስ በርስ ሊታኮሱ ይችላሉ ወይስ አንድ ላይ ሆነው አዲስ ምዕራፍ ሊከፍቱልን ይችላሉ የሚለው ነገር ሁለተኛ ጥያቄ ነው የሚሆነው። ግን አሁን አንድ እኮ ትልቅ ስምምነት የሌለው አብይ አህመድን እኔ በገለጽኩበት መንገድ ሁሉም ይገልጸዋል ወይ ነው። ተገለጽከው እኮ መውጫ የለህም። አየህ ድምዳሜ ነው። አንድና አንድ ሁለትና ሁለት አራት እንደምትለው ሁሉ ከአብይ በላይ የለም የኢትዮጵያ ሕዝብና የአገሪቷ ጠላት ብለህ ካስቀመጥክ በኋላ ከዛ በታች ያለው ነገር ሁለተኛ ነው የሚሆነው ማለት ነው። ስለዚህ አሁን የጠየቀኝ ነገር በሁለተኛ ደረጃ የሚመጣ ነው። ይሄ መታወቅ አለበት። በሁለተኛ ደረጃ የሚመጣው ጥያቄ ምንም ጥያቄ እኮ የለውም፣ እውነትን ነው። አስቸጋሪ የሆነ የፖለቲካ ፓስት ያላቸው ድርጅቶች ናቸው። በተለይ ህወሓትን ብትወስድ በኦላም በኩል ብትመጣ ኦፍሹት ነው የኦሮሞ ነጻነት ግንባር አንድ ብራንች ሆኖ የወጣ አድርጎ እንጂ እንደራሱ በአዲስ መልኩ ቀርጾ አዲስ የፖለቲካ ርዕዮተ ዓለም ይዞ የመጣ ድርጅት አይደለም። በተለይ እነዚህ ትልቅ አስተዋጽኦ ይኖራቸዋል አንድ አይነት ትብብር ቢደረግ ተብሎ የሚመጡት ሁለት ኃይሎች። በሌላ በኩል ፋኖ ነው እንግዲህ የቆየ የትኛውን ህዝብ በጠላትነት የፈረጀ ታሪክ የሌለው ከንጹህ ስሌት ከባዶ ብላክቦርድ የሚጀምረው ፋኖ ነው እና በፋኖ በኩል ቀና በሆነ መንገድ የሚሄዱ ኃይሎች እስከመጡ ድረስ ያስቀመጠው ሴራ የተበተበው ነገር ስለሌለ እሱ የሚያመጣባቸው ችግር የለም። ችግር የሚሆነው ሌሎቹ ይዞት የኖሩትን አቋም አቀደም የገለጽካቸውን አቋሞች ይዘው የሚገቡበት ሁኔታ ካለ የሚፈጠረ ትብብርን ታክቲካዊ አድርገው የሚያዩት ከሆነ ይሄን ታክቲካዊ የሆነ ትብብር አብይንም ሳያስወግድም መሀከል ላይስ ደግሞ ሌላ ችግር ውስጥ ሊወድቅ ይችላል ወይ የሚልም ጥያቄ የሚያነሱ አለ። ይሄም ተገቢ የሆነ ጥያቄ ነው። ምክንያቱም በአደባባይ ወጥተው የቆምየ አቋማቸውን ከሀገር ጋር የተያያዘ አቋማቸውን ከአማራ ህዝብ ጋር የተያያዘ አቋማቸውን በአጠቃላይ ቀጠናው አካባቢም ካሉ አገሮች ጋር ያላቸውን አመለካከት እንዴት እንደሚያዩት በግልጽ ያስቀመጡበት ነገር እስከሌለ ድረስ በዚህ ላይ የተደረጉ ውይይቶች የተደረሰባቸው መደምደሚያዎች በጋራ ከህሉና ትግሉ ባሻገር አገር ሊያሻግር የሚችል የጋራ ፕሮግራም የአጭር ጊዜ ፕሮግራም የሚባል ወይ ፍኖተ ካርታ የሚባል ነገር አውጥተው እንደሆነ ባላየንበት ሰዓት ላይ እንዲህ አይነቱ ጥያቄ ቢነሳና ስጋት ውስጥ ሰው ቢገባ ምንም የሚገርም ነገር አይደለም። ነገር ግን አንድ ነገር ማወቅ ያለብን እነዚህ መሬት ላይ ያሉት የፋኖ ኃይሎች በዋነኛነት እንዲህ አይነት ነገሮች እንዳሉ እኮ ያውቃሉ። እንደዚህ አይነት ነገሮች በቲፒኤልኤፍ በኩል የነበረውን አቋም ቲፒኤልኤፍ አሁንም ይዞት ያለውን አቋም የወልቃይትን ራያን፣ በሌላ በኩል ደግሞ የአማራ ህዝብ በወልቃይትና በራያ ላይ ያለውን አቋም ፋኖ መሪዎችም የአማራ ህዝብም ፋኖ በሙሉ የሚደግፈው የአማራ ህዝብ ያውቃል ያለው የቆየ ታሪካቸውንም ያውቃል ያለው የአማራ ገዢ መደብ ይበሉት የአማራ ልሂቅ ይበሉት በኋላ የአማራ ልሂቅ ማለት ጀምረው ነበር እነ ጌታቸውና እነ ጻድቃን የአማራ ልሂቅ ጋር ሂሳብ አወራርዳሉ ያሉት ናቸው። በጣም የሚገርመው አብይ ጉያ ውስጥ ገብተው የተደበቁት ይሄንን አይነት በጦርነቱ ጊዜ የታየም እኮ ነገር አለ። በአንድ በኩል ወያኔዎች አማራው ፋኖ እንዲያርጎ ከመንግስት ጋር ተባብሮ እንዲያደረገን ይበሉ እንጂ እኛ አሁን ላለንበት ሁኔታ የሚጠቅም ነገር አይደለም፣ ከዛ የከፋ ችግር ውስጥ ወድቀናል ብለን እንጂ በአማራ ክልል የህወሓት ሰራዊት በገባበት ሰዓት ላይ የፈጸማቸውን ነገሮች እኮ እነሱ እንደሚዘረዝሩት እኛ አልዘረዘርናቸውም እንጂ በጣም አጸያፊ ነገሮች ነው የተከናወኑት። ብሎ ተዋጊ ጋር ብቻ የተደረገ ነገር የለም፣ ህዝቡ ላይም የተደረጉ ነገሮች አሉ። ነገር ግን እነዚህን የማራገብና እነዚህን የማጉላትና የማውጣት ነገር በሁለቱ ህዝቦች መካከል እዛ አካባቢ በጋራ ችግር ውስጥ ወደቁ ድርጅቶች መካከል የሚኖረውን ግንኙነት የበለጠ ያደፈርሰዋል በሚል ነገር እና ትልቁ ስዕል በማየት ሰፕሬስ የምታደርጋቸው ነገሮች ናቸው እንጂ ብዙ ችግሮች እኮ ነው ያሉት። እነዚህን ችግሮች ግን መሬት ላይ ያሉት ኃይሎች ሳያውቁ ሳይረዱ ዝም ብለው የሚገቡበት አድርገን ግን አስዩም እናድርግ። እኛ ብቻ ነን ኢንተለጀንት የሆን ነው
እኛ ብቻ ነን እነዚህ ችግሮችና አደጋዎች የሚታዩን። በመካከል ላይ አንዳቸው ወደዛው ነባር ወደ ሆነው ጸረ አማራ አመለካከታቸው ቢዞሩስ የሚል ጥያቄ ፋኖች አያነሱም ወይ? ትብብሩ ዘለቄታዊ የሆነ የአማራን ህልውና አስከብሮ ኢትዮጵያንም እንደ ሀገር ለማጽናት የሚችልባቸው ሐሳቦች ምንድናቸው? እነዚህን እንዴትስ ይቀበሏቸዋል? እነዚህ አካሎች ዝም ብሎ በቃል መቀበል ብቻ አይደለም፣ በተግባርም ተቀባይነታቸው እንዲጸና ማድረግ የሚያስችል ምን ሜካኒዝም ነው መሬት ላይ መትከል ያለብን መስማማት ያለብን የሚሉ ጉዳዮችን የአማራ ፋኖ መሪዎች አያውቁትም፣ አይገባቸውም። ዝም ብለው አብይ አህመድ ብቻ ህልውና አደጋ ስለሆነ ከቲምና ከማንኛውም ከቶም ከዲክ እና ከሃሪ ጋር ፈረንጆቹ እንደሚሉት የከበደ ካሰፋና ከአጎስ ጋር ተባብረ ብቻ እንዲሁ ዝም ብለን የሆነ ነገር ፈጥረን ብቻ እንዝመትበት ሌላው ነገር ቀላል ነው አይነት ነገር ብለው እንደሚገቡበት አድርገን ማሰብ የለም። ኦፍ ኮርስ ለነሱ ብቻ እንተውላቸው። አውቃለሁ፣ ፖለቲካ ይገባኛል፣ ልምድ አለኝ የሚል ሰው በአደባባይ እንደዚህ ወጥቶ እነዚህ ነገሮች ቢሆኑ ይጠቅማል፣ በጽሁፍ ማቅረብ ይችላል፣ እነሱ መላክ ይችላል፣ በአደባባይ ቢያወጣው ያነባሉ፣ በሚዲያ ቢቀርብ ያዳምጣሉ። ነገር ግን ባለፈው ጊዜ ለአንድነት አንድ ለመሆን ያደረጉትን ጥረት በደንብ አድርገው ለተመለከተ ሰው እና የሰሩትን ስራ ለተመለከተ ሰው የአንዳንዷን ጥቃቅን ችግር እንዴት በብልሃት በዘዴ በከፍተኛ ጥበብ መፍታት የሚችሉ መሪዎች ያሉበት ድርጅት እንደሆነ የታዘብያለሁ። ስለዚህ አንዳንዴ ራሳችንን አጋነናል አይደለም፣ እነዚህ አይታዩም አንበል። በሌላ በኩልም ከመጣ እኔ እንግዲህ ራሽናል ምክንያት ላይ የተመሰረተ ነው የሰው ልጅ ብዬ ስለማስብ ኢፒኤልኤፍ ይሁን ኦላም ይሁን ሌሎችም እዚህ ውስጥ የሚገቡ ድርጅቶች እስካሁን ድረስ ሄዱበት የነበረው ነገር ተባዝቶ ተደምሮ ተቀንሶ ተካፍሎ ያመጣው ጥቅምና ጉዳት ምን እንደሆነ ማየት የማይችሉበት ደረጃ ላይ ናቸው ብዬ አላስብም። ያለው በተወሰነ ደረጃ ያለፈውን ታሪካቸውን የሰሩትን ስራ የመሳሰሉትን ነገሮች እንደገና ሪቪው የሚያደርጉበት የሚመረምሩበት ደግሞ በተቀየረ ሁኔታ ውስጥ ነው ደግሞ አሁን ያሉት። እንደ ድሮ ብቻቸውን እሱ ብቻ ጉልበት ያላቸው ሀገር አይደለም። ሁሉም በየቦታው ጉልበት ይዞ አንደኛው መጨፍለቅ የማይችልበት አንዱ ጌታ አንዱ አሽከር ሆኖ የማይመጣበት ሁኔታ ተፈጥሯል ያለው። እንዲህ አይነቱን የኃይሎች መመጣጠንና መስተካከል ጭምር ግምት ውስጥ ያስገባ የትግራይ ህዝብም የደረሰበት የኦሮሞ ህዝብም የደረሰበት የአማራ ህዝብም የደረሰበት አጠቃላይ እልቂትና ፈተና እንዴት አድርገን ነው ልንወጣ የምንችለው የሚል ጥያቄ ማንሳት ከሰው ልጆች መሰረታዊ ባህሪ የሚመነጭ ነው ብዬ ነው የማስበው። ኦፍ ኮርስ ብዙ ጊዜ እንዲህ አይነት ነገሮችን የሚገልጹ ወገኖች ምናልባት ህዋትና ኦህዴድ ብልጽግና እንበለውን በስልጣን ላይ ያለው ስሪታቸውም አመለካከታቸውም የተቀመሙበት የተሰሩበት ንጥረ ነገር ተመሳሳይ ነው። አሁን የስልጣን ጉዳይ ነው ያጣላቸው፣ ስልጣን ነው አጣልቷቸው የሁሉ ደም የፈሰሰው። ስለዚህ ግብና መዳረሻቸው ተመሳሳይ ይሄ ኢትዮጵያ ጠል አማራ ጠል የሚባል ነገር ከነዚህ ኃይሎች ጋር የሚነሳ ነው። ስለዚህ ደማቸውና ስጋቸው ተመሳሳይ የሆኑ ነው። ምናልባት ከአማራ ጋር ሊያቀራርባቸው የሚችል ነገር ምንድነው? ወይም ከሌላው የኢትዮጵያ ማህበረሰብ ክፍል ጋር። ስለዚህ ይሄ ነገር ያሰጋናል። ህወሓት በመሰረታዊ ደረጃ አቋሙን ባልቀየረበት ላለፉት 50 ዓመታት የመጣበትን መንገድ እንደው ለውጥ ባላመጣበት ሁኔታ ምናምንን እንግባ የሚሉ ወገኖች ምክንያት የላቸውም ወይ? በእርግጥ ልክ ነው፣ አብይ ነው የኢትዮጵያ ብሔራዊ ስጋት። ግን ደግሞ ዘላቂ ኢትዮጵያ የምትባል ለኢትዮጵያ ከዚህ በኋላ እንዲያነ ነገር ውስጥ ላለመግባት የሆነ ነገር አስረን እንድንገባ የሚያደርገን ምን ዋስትና አለ ብለው የሚጠይቁ ወገኖች ስህተት አላቸው? መጠየቃቸው ምንም ስህተት የለውም፣ ተገቢም ጥያቄ ነው። ነገር ግን ምን መሰለህ ያለው ሁለት ኃይሎች ናቸው በኢትዮጵያ ውስጥ ያሉት። በዚህ በኩል በብልጽግና በኩል ጽምዶ የፈጠረው አካል አለ፣ በዚህ ነው እሱን ለመገዳደር መተባበር ይፈልጋሉ። ከነዚህ ሁለት ኃይሎች ውጪ የኢትዮጵያን መጻኢ ዕጣ ሊወስን የሚችል ኃይል እንግዲህ በተጨባጭ መሬት ላይ የለም። እኔ እስከማውቀው ድረስ የለም። ዞሮ ቢወሰነው በእነዚህ ኃይሎች ነው። እስከሆነ ድረስ ወይ ከአብይ ጎን ቆመህ ከሌሎቹ ይሻላል፣ ምንም ነገር ቢሆን እንኳን እንደው እሱን ይዞ መቀጠል ይሻላል ማለት አለብህ። ወይ ቅድም እንዳልኩት እኔ
የአብይ ዕድሜ መቀጠል ኢትዮጵያ እንደ ሀገር መፍረስ የሚለው ነገር ውስጥ የሚወስዳት በመሆኑ የተነሳ የተፈላለ ችግር ቢኖርባቸውም እነዚህ ኃይሎች ይህን ችግራቸውን እንዲያቃልሉ የተሻለውን ድጋፍም የተሻለውን ምክር ሐሳብም በማቅረብ እነሱም ይሄንን ነገር ሊሰሩት ይችላሉ የሚል እምነት በማሳደር ይሄኛውን ወገን መደገፍ ነው እኔ አቋም። ያለበለዚያ ሶስተኛ አማራጭ መምጣት አለበት። ሶስተኛ አማራጭ ምንድነው? በዚህ በኩልም ያሉት የሚገዳደሩት ኃይሎች ለኢትዮጵያ ስጋት ናቸው። በዚህ በኩልም ያለው አብይ አህመድ ስጋት ነው። ስለዚህ ሁለቱንም ኃይሎች አደብ የሚያስገዛ ሶስተኛ እንቅስቃሴ መፍጠር አለብኝ። ፕራክቲካል ፖለቲካው እንዲህ አይነት ነገር እንድታመጣ ነው የሚያስገድድ። ይሄ ማድረግ ካልቻልክ መምረጥ አለብህ። ምርጫው በነጭና በጥቁር መካከል ግልጽ ያለ ምርጫ ላይሆን ይችላል ያለው። ብዙ ነገሮች ማውጣትና ማውረድ ሊኖርብ ይችላል ያለው። ግሬ ሊሆን ይችላል ያለው ምርጫው ዞሮ ግን ሰውነህ በሰውነትህ አየር ላይ ዝም ብለህ ተንሳፋ ያም እንደ አስቸጋሪ ናቸው እያልክ የምትሄድ ከሆነ ራስን እያጭበረበርክ ነው። ለመወሰን ፈጣሪ የሰጠህንም ህሊና ላለመጠቀም ዴሊበሬትሊ የሚውደረግ ጋር የሚጋጭ ነገር ነው ያደረገ እና ፔንፉል ሊሆን ይችላል። ስተት ልሰራ ትችላለህ። ነገር ግን ስተት ሰራለሁ ብለህ ውሳኔ ሳትወስን ዝም ብለህ የምትኖርበት ሁኔታ የለም እና እኔ በበኩሌ የወሰድኩት አቋም በምንም አይነት መንገድ አብይ አህመድ ጋራ የሚወዳደር የሀገር የህልውና ስጋት በእነዚህ ኃይሎች ላይ አላይም። ምክንያቱም እንደ አዲስ ነው የሚመጡት ያለው የተነጋገሩ ነው የሚመጡት ያለው የተነጋገሩበትን ጉዳዮች ላይም ቅድም እንዳልኩት ዝርዝሩን አናውቀውም። ዝም ብለው ብላንክ ቼክ ብቻ ምናምን ነገር ለተለያየ ድርጅት ሰጥተው በጋራ የገቡበት የጋራ ነገር ሳይኖራቸው ይመጣሉ የሚል እምነት የለኝም። ያን አይነቱ ነገር እንዳይሆን የቻልነውን ያህል አሁን እንደምንነጋገረው እንነጋገራለን። በትግራይም በኩል ይሁን ቅድም እንዳልከው ሪሊ በሚገባ ሪሊ እድሜያቸው 20 ውስጥ ምናምን የነበሩ ኤክስፒሪየንስ የሌላቸው ዕውቀት የሌላቸው የቲፒኤልኤፍ መሪዎች የወሰዱት አቋምና መሬት ላይ ያለውን እውነታ በትግራይና በአማራ ህዝብ መካከል ያለውን እውነታ በደንብ ለተመለከተ ከነዚህ ሁለት ህዝቦች በላይ የሚቀራረብ ወንድምና እህት ህዝብ በኢትዮጵያ ውስጥ ማግኘት አትችልም። ያንን መሰረታዊ የሆነ ለሺህ ዓመት ተያይዞ ሲንገታገት የነበረን ማህበረሰብ ነው ጠላት አድርጎ ሌላውን ፈርጆ የሄደ የልጆች ፖለቲካ አምጥቶ ራሱ ትግራይንም ኢትዮጵያንም መከራ ውስጥ እንደጨመሩ ይሄንን ማየት ይችላሉ አይችሉም ወይ? ዛሬም ደግመን የምንጠይቀው ይሄንን ነው። ዛሬ ሪሊ የአማራ ህዝብ የአማራ ኤሊት የአማራ ገዢ ባለበለው የአማራ ኤሊት የምትለውን እኮ መርሳት የትግራይ ኤሊት እኮ ብለህ በምትናገርበት ሰዓት ላይ የትግራይ ህዝብ የሚመራውን እኮ ህዝብ ነው። ኤሊቱን ካጠፋ እኮ ህዝቡ ምንም ይቀራቀረው ህዝቡን ጠፋ ማለት ነው። ስለዚህ በኤሊት ደረጃም በጠላትነት መፈረጃ አትችልም። ገባ? በኤሊት ደረጃም በጠላትነት መፈረጃ አትችልም። የትግራይን ኤሊት በሙሉ አጥፍቼ ከትግራይ ህዝብ ጋር በሰላም እኖራለሁ ብሎ ነገር የለም። የትግራይ ኤሊት የትግራይ ህዝብ ጭንቅላት ነው። የአማራ ኤሊት የአማራ ህዝብ ጭንቅላት ነው። የአማራ ኤሊትን አጥፍተን ሂሳብ አወራርደን ምናምን ብሎ ነገር የለም። በአማራ ኤሊትም ይሁን በትግራይ ኤሊት መካከል በቆዩትም የድሮ ዘመን ኤሊቶች መካከልም መሰረታዊ ልዩነት አልነበረም። ያይዘው ቅድም እንዳልኩ ነው ከቋንቋ በስተቀር እሱም ያውም ሁለቱም ከጊዜ መነጨ ቋንቋ ነው ያላቸው። አንደኛው ሎካል ቋንቋ መሆኑ አንደኛው አገራዊ ቋንቋ ከመሆኑ በስተቀር ቢበሉት የሚጠጡት የሚያከብሩት ባህል የሚከተሉት እምነት ልብሳቸው መልካቸው ሁሉ ነገር አንድ የሆነ አንድ ላይ ተያይዘው ለሺህ ዓመታት የተንገታገቱ ሁለት ህዝቦች አንዱ የአንዱ ጠላት አይደለም የሚለው ነገር ላይ ለመድረስ እንዴት ከባድ እንደሚሆን አይገባኝም። ይሄ ነገር ሪቪው ይደረጋል ብዬ ነው ማስበው። ሪሊ ያን ጊዜ የተገባበት በተለያዩ ጠባብ የፖለቲካ አጀንዳዎች የተነሳ በዚህ መንገድ የሰነፍ ፖለቲካ ህዝብን ለማንቀሳቀስ እንዲያርገን ምንፈርጅ ጥሩ ነው ከሚል የመነጭ እንጂ በደንብ ሂሳብ ተሰርቶ እውነት የአማራ ህዝብ የአማራ ኤሊት የትግራይ ህዝብ ጠላት ተደርጎ የሚቀመርበት ዝርዝር የሆነ ምክንያት የተቀመጠበት ሰነድ አላየሁም። በቃ ይሄንን እንዴት ነው መመርመር የማትችለው? ጠቅሟል ጎርቷል ወይ ሀቂያ እኛኮ ተነጋግረንበት እናውቃለን ያለው ዘመጀገሪያ አይደለም። ገና ስልጣን ሳይዙ እንግሊዝ ሀገር መለስ በሚመጣበት ሰዓት ላይ ይሄንን የኤትኒክ ፖለቲካ
እንዴት ነው ለትግራይ የሚበጀው እስከማለት ድረስ ተከራክረንበት እናውቃለን። እዛም ሄጄ በሰራውበት ሰዓት ላይ ትልቁ ክርክር የነበረው የኤትኒክ ፖለቲካው ውሎ አድሮ የትግራይ ህዝብ ላይ ችግር ያመጣል። ከመቼ ወዲያ ነው የትግራይ ህዝብ ተቆርቋሪ ሆንኮ እስክባል ድረስ ነው እንዲህ አይነቱን ክርክር ያቀረብኩት 1985 ዓ.ም ቪዲዮ አላቸው እኮ ደጋግሜ ተናግሬያለሁ። ምክንያቱም ነገሮች የሚሄዱበት ሁኔታ በኢትዮጵያ ውስጥ ፖለቲካውን በዘር አድርገው ማንም ሊተርፍ የማይችልበት ሁኔታ እንደምትፈጥር የታወቀ ነው የነበረው። ኦፍ ኮርስ ጉልበት የበላይነት ሲኖርህ አሸናፊ ሆነ ስትመጣ የሰጠኸው አመራር በሙሉ ሳይንሳዊ ነው ብለህ የምታምን ለድል አብቅቶኛልና ይሄ መስመር እቀጥለዋለሁ ብለህ ስለምትሄድ መልሰ ሪቪው እንዳታደርገው አድርጎሃል ያለው። ዛሬ ግን ከሽንፈት ላይ የመጣ ከጉዳት ላይ የመጣ ትግራይ ህዝብ ከገባበት ከፍተኛ የሆነ ሰቆቃ እነዛን እናቶች መሬት ላይ እየተንደባለሉ የሚያለቅሱት እናቶች እየተመለከተ እነዚህ እናቶችና የአማራ እናቶች በጠላትነት እንዲተያዩ የሚያደርግ ስራ የሚሰራ ሰው እኔ ምን አይነት ሃርት ምን አይነት ልብ ያለው ሰው ነው ብዬ ነው ማስበው። እና እነዚህ ነገሮች ከመናገር ሌላ ምንም ማድረግ አንችልም። እኛ ወዳጁ ነው የአማራ ህዝብ የትግራይ ህዝብ ወዳጅ ነው። የትግራይ ህዝብ የአማራ ህዝብ ወዳጅ ነው። ለዘመናት አብሮ ተያይዞ በቋሚነት የቀጠለ የሺህ ዓመታት ታሪክ ያለው እነዚህ ናቸው፣ ሁለቱ ናቸው። አሳዛኝ ሁኔታ ነው የተፈጠረ ያለው። እነዚህ ሁለቱን ህዝቦች በዛ ደረጃ ካራክተራይዝ አድርጎ አንዱን ጨቋኝ አንዱን ተጨቋኝ አድርጎ አንዱን ጠላት አድርጎ የተሄደበት መንገድ ይሄ መልክ ይዛል። የጊዜ ጉዳይ ካልሆነ በስተቀር የትግራይ ሰፊው የትግራይ ማህበረሰብ የሚዋጥለት ሐሳብ ነው የሚል እምነት እኔ የለኝም ያለው። ይሄ ነገር ምናልባት አሁን አብይ አህመድ በሚዲያዎቹ ያደረገ ያለው የፕሮፓጋንዳ ዘመቻ የህዝብን አእምሮ ለመቀየር እናንተን ጨምሮ ይህንን ሐሳብ የሚደግፉትን እንደ ካሃዲ ሀገር ሻጭ እንደውም ብርሃኑ ጁላ ወደ ኋላ ወስዶ በ1960ዎቹ አካባቢ የጽምዶ መንፈስ የዛን ጊዜ እንደተጀመረ ኢትዮጵያን ከባህር በር ለማፋታት ኢትዮጵያን ከወደብ እንድትርቅ ለማድረግ የተጀመረ የውጭዎች ሴራ አካል አድርገው የገለጹበት ሁኔታ አንዳንዶችን በተወሰነ ደረጃ ሐሳባቸውን እንዲያመንቱና እንዲወላውሉ አድርጓቸዋል። ያ ብቻ አይደለም። አሁን ክርክሩ በአማራ አንዳንድ ፖለቲከኞችም በሰፊው የተነሳ ይገኛል። ከወልቃይት ራያ ጋር እየተያዘ አማራን አሳልፎ የሚሰጥ ጥምረት ነው ብለው ብልጽግናን የሚቃወሙት ሳይቀሩ ነው አሁን ድምጻቸውን አጉልተው እያሰሙ የሚገኙት። ከዛ ይልቅ ከብልጽግና ጋር ሆነን አገር ማዳን ይሻለናል፣ ከህወሓት ጋር ሆነን ኢትዮጵያን ከምናጠፋ የሚል አቋም እያራመዱ ጭምር አሁን በሰፊው መድረክ ላይ ወጥተዋል። እንደው ይሄ አይነት ክርክር ወዴት ይወስዳል? ከብልጽግና ጋር ሆኖ ኢትዮጵያ ማዳን ይቻላል ብሎ የሚያምን እንግዲህ ባለፉት 8 ዓመታት የመጣው መከራ አይኑን ጨፍኖ አላይም ከማለት ካልሆነ በስተቀር እውነት ለመናገር እንዳንተ በህወሓት የተጎዳ የለም። ህወሓት እስር ቤት ውስጥ ምን ያህል መከራ እንዳደረሰብም በዛ ደረጃ ህወሓትን በመቃወም እንደው ካንተ በልጦ የሚመጣ ሰው ያለ አይመስለኝም። በዛ ደረጃ ያንን ሐሳብ ቀይረ ይሄ ነገር ኢትዮጵያን ሊያድን ይችላል የሚል አቋም ላይ ስትደርስ፣ ሌላው ግን በተቃራኒው አይ ከህወሓት ጋር ከሚሆን ከብልጽግና ጋር ሆኖ ኢትዮጵያን ማዳን ይሻላል ብለው ወደ ብልጽግና ጉያ ይገቡም አሉ። ብልጽግና ብቻ አይደለም በነገራችን ላይ ደነገጠው። እንደነዚህ አይነት ኃይሎችም አሁን በስፋት መድረክ ላይ እየወጡ ነውና ይህንንስ እንዴት ታየዋለህ? ብልጽግና ጋር ሆኖ አገር ማዳን ይችላል የሚለው ፋላሲ የሚሉት ነው። ከመጀመሪያ ያስቀምጠናል። ብልጽግናን የሚያክል የኢትዮጵያ ህዝብና የአገሪቷ ጸር የለም። አገሪቷን ብሔራዊ ጥቅምና ደህንነት ብቻ አይደለም ህልውናዋን ጭምር ሊያሳጣ የሚችል ነው ብለናል። ስለዚህ እንዴት አድርገህ ነው ከብልጽግና ጋር ሆነ አገር የምታድነው? አገር እያጠፋ እያወደመ አገር የሚባል ነገር ሊያሳጣን የሚችል ስራ እየሰራ ያለ ይሄን ስራውን የማያቆም አካል ኢትዮጵያን ተቆጣጥሯታል። ይሄንን አካል ከዚህ ቦታ ካላነሳን አገር ትጠፋለች ብለህ በአንድ በኩል ተናግረህ ከሱ ጋር በመሆን አገር እናድናለን የሚል ክርክር ስትገጥ የምትናገረው ነገር እርስ በርሱ የሚቃረን መሆኑን መረዳት መቻል አለብን። እንደዛ አይነት አቋም ካለ መጀመሪያውኑ ሌላውን አካል መደገፍ የለብም። ከህወሓት ጋር ትብብር ፈጠሩ በሚል ሰበብ አይደለም። ከመጀመሪያውኑ የዚህ አይነት ተስፋ አለው ብልጽግና ብለህ የምታስብ ከሆነ ብልጽግና ላይ ተቀምጠህ ብልጽግናን ደግፈህ ሌሎችን ተቃውሞ መሄድ ነው የነበረብህ ያለው። ከዛ ውጪ ግን አንድ ይሄንን ካሰመርክ በኋላ ይሄንን ኃይል የሚገዳደረው ፋኖ ከማን ጋር እንደሚተባበር እኔ ካልመረጥኩለት፣ ሁለተኛ የህወሓት መሰረታዊ ባህሪ እኔ የማቀው ፋኖ መሪዎቹ አያውቁትም።
ስለዚህ እኔ ካልነገርኳቸውና እኔን ካልሰሙ አገር ማዳን አይችልም ያልኩት ብልጽግና ጋር ሄዳለሁ የሚል ኢራሽናል የሆነ ኢምክናታዊ የሆነ ሐሳብ ይዘህ እየመጣህ ነው ማለት ነው። ስለዚህ እኔ የምለው ከኛ በላይ የሚያውቅ የለም፣ ከኛ በላይ ልምድ ያለው ከኛ በላይ ዕውቀት ያለው የለም የሚል ትምክታችንን አደብ እናስገዛው። አንድ ነገር የታዘብኩት ነገር አለ እኔ በተለይ ግንኙነቴ እና ባየኋቸው ነገሮች የሚገርም እውነት ነው። ኤክስፖዝድ ሆነናል፣ ብዙ ሀገሮች አይተናል፣ ብዙ ሀገሮች ልምዶች ተመልክተናል፣ ብዙ መጽሐፍት አንብበናል። ኮምፓራቲቭሊ ሲወዳደር ሪሊ በጣም ልዩነት አለው። የትምህርት ስርዓቱም በከፍተኛ ደረጃ የጠቀመን ሰዎች ነን። ይሄ ማለት ግን የሚገርም ነገር ይሄ ማለት ግን ተፈጥሯዊ የሆነ የብሩህ አይምሮ ያላቸው ሰዎች እዛ መሬት ላይ ያሉ ማለት አይደለም። አንድ እሱ ነው። ሁለተኛ ከንባብም ከኤክስፖዠርም በላይ መከራ፣ እልቂት፣ የህዝባቸው በከፍተኛ ደረጃ መረገጥ እየገባ ያለበት አሰቃቂ ድህነት የመሳሰሉት ነገር ባይናቸው የሚያዩት የህዝቡ ልጆች ከፍተኛ የሆነ ኤክስፖዠር ሳያስፈልጋቸው መጽሐፍ ብዙ ማንበብ ሳያስፈልጋቸው እኔ የተረዳሁትን ነው የምነግርህ ያለው ኢንስቲንክቲቭሊ ከዚህ ችግር መውጫው እነዚህ ነገሮች ናቸው ብለው የሚያቀርቧቸው ሐሳቦች ተምረናል፣ አንብበናል፣ ልምድ አለን ከምንለው ሰዎች የላቀ እንጂ ያነሰ ይሆናል የሚል እምነት የለኝም ነው። ስለዚህ አሁን ለምትላቸው ሰዎች ስጋታቸው አያውቁም፣ ሄደው እጃቸውን ሊሰጡ ነው፣ ሄደው ሁለተኛ ዙር በአዴል ሊሆኑ ነው፣ ሄደው የአማራን ማህበረሰብ ጥቅሞች ሊሸጡ ነው። እነማን ናቸው የሚሸጡት ያለው? በጣም የሚገርም ነገር ነው። ይሄን ክርክር በደም ከተመለከትከው እነዚህ የአማራ ህዝብ ህልውና አደጋ ላይ ወድቋል፣ ለህልውናችን መስዋዕትነት እንከፍላለን ብሎ እንደ ጎርፍ በአንድ ጊዜ እንደ ማዕበል የጀመረውን የአማራ ህዝብ እንቅስቃሴ የሚመሩት የሱ ልጆች ናቸው። መልሰው የአማራን ህዝብ ጥቅም ሸጡ። አንዱ ሁለተኛ በምን አይነትስ ሁኔታ ምን አይነት አሬንጅመንት ነው ለመሆኑ ዛሬ የአማራ ህዝብ እንደ ህዝብ ተቆጥቶ ባለበት ሰዓት ላይና በከፍተኛ ደረጃ በታጠቀበትና ራሱን በሚገባ ከማንም አካል መከላከል በሚችልበት ሁኔታ የሁለተኛና የሶስተኛ ደረጃ ሚና ሊጫወት ይችላል የአማራ ፋኖ እንቅስቃሴ ብሎ የሚያስበው ከየት ተነስቶ ነው? ይሄን ነገር ግምት ውስጥ ማስገባት ያለብን ይመስለናል። እኔ የምተማመነው አንድ በራሱ የአማራ ፋኖ ውስጥ ያለው አመራር ከመከራም በተወሰነ ደረጃም በትምህርትም የቀሰመውና ያገኘው ዕውቀት እንዴት ነገሮችን በስነ ስርዓቱ ቻርት አድርጎ የአማራን ህልውና የኢትዮጵያን ህልውና ማስጠበቅ የሚቻልበትን ፍኖተ ካርታ ለራሱ ማዘጋጀት የሚችል ነው ብዬ አምናለሁ። በዛ ላይ ተመስርቼ ነው ይሄን ነገር ማድረገው። ዝርዝሩን አላቆም ያለው ግን አቅሙ እንዳለ አቃለሁኛለሁ፣ ችሎታ እንዳላቸው አቃለሁኛለሁ፣ የህዝብ ልጆች መሆናቸውን አቃለሁኛለሁ። አሁን የአማራ ፋኖ ነው የግብጽ ተቀጣሪ ሆኖ አሁን ብርሃኑ ጁላ እንደሚለው የፈርዖን ፈረስ ሆኖ ምናምን ይመጣ አማራ ማን እንደሆነ ያውቃል ለመሆኑ? እነዚህ ልጆች ከላይ ጎንደር ያሉት እነ ባየንና እነ ሀብቴንና እነ ደረጀን ወስደህ ምናምን እነዚህ እኮ የቴዎድሮስ ልጆች ናቸው። እነዚህ ያለው ቴዎድሮስ ማን ነው ለመሆኑ? መዝሙሩን ዘፈኑን ምኑን ጠቅላላ ቴዎድሮስ የሚባል ንጉስ ምን እንደሆነ ከልጅነቱ ጀምሮ ሲኮራ የኖረ ማህበረሰብ ልጆች ናቸው። ወረድ ብትል ወደ ጎጃም እነዚሁ ነው የምታገኘው ያለው ጣሊያንን መግቢያ መውጫ ያሳጣ የበላይ ዘለቀ ሚትና ታሪክ ከህፃነቱ ጀምሮ እንደ ወተት ሲጋት የኖረ የጎጃም ወጣት ነው የምታገኘው። ይሄ ነው ለማነው ስሙ ውጊያ ውስጥ የገባው ጦርነት ውስጥ የገባው ለግብጽ የዘወረችው ልክ እኮ ግብጽ እንዳቋቋመችው አድርጎ እኮ ነው ያቀረቡት ያለው። የአማራ ህዝብ ያለ ድርጅት ዝም ብሎ በማስ እንደተነሳና እንደገነፈለ እንኳን ሪኮግናይዝ ማድረግ እኮ አይፈልጉም ያለው። ድርጅት የሌለውን ኃይል እንዴት ነው ለመሆኑ ግብጽ መጀመሪያ አግኝታ ታጥቅሜ እናንተ ታስፈጽምልኝ ያለ ብላ ኤጀንት ማድረግ የምትችላል? በድርጅት ደረጃ እኮ ስትመጣ ነው እንደዛ ማድረግ የምትችለው። ዘ ሴም ቲንግ ነው ወሎ ብትሄድ
እነዚህ ንጉስ ሚካኤል ልጆች ናቸው። ሸዋ ብትሄድ ምኒልክ መነሻ ከሆኑ ቦታ የሚመጡ ናቸው። እነዚህ በሙሉ መሰረታዊ ስሪታቸውን ከተመለከት የባንዳነትና ሌላ ሀገር ተላላኪነት ስራ የሚሰሩ ደማቸው ውስጥ የካህዲነትና የባንዳነት የደም ጠብታ የሌላቸው ልጆች ናቸው፣ ወጣቶች ናቸው። ህዝቡም እንደዛ ነው። ሌላ ቦታ ላይ ይፈልጉ የባንዳ ታሪክ የባንዳ ስሪት በጤናው አይመስለኝም ያለው አብይ አህመድ ለዩኤኢ ባሽከርነት የኢኮኖሚ ነፃነቱን ለወርልድ ባንክ እና ለአይኤምኤፍ ሰጥቶ አገሪቷን አሁን የጨመረበት ውስጥ ችግር ውስጥ የጨመረበት ሁኔታ በስርዓቱ መመርመር ያለበት የባንዳ ስለልቦና ያላቸው ሰዎች የያዙት አገር መሆኑን ነው የሚያሳየኝ። አቶ አንዳርጋቸው እንደው ይሄ እንግዲህ ወደ ማጠቃለያው ምን መጣለን፣ ግን አብይ አህመድ ሰሞኑን እንደዚህ በጣም እየተራወጡ የሚገኙት በእንጭጩ እንቅጫው በደንብ ግራ አውጥቶ ይሄ ትብብር ሳይመጣ ወደ ጦርነት ውስጥ እንግባ የሚል ስሌት እንዳላቸውም እየሰማን ነው። ከወዲሁ ወደ ጦርነት ለመግባት ነው የነጌታቸው ረዳና የሬድዋንም ጽሁፍ ወደዛ ጦርነት ክፈቱ ነው። ኢዜማም ከዚህ ጃስ እያለ ነው ጦርነት ውስጥ ግቡ ነው። ትብብሩ ሳይመጣ ገና በጠዋቱ እንቀጫዋለን የሚልም እንደ ሰም እናቀልጠዋለን ብሎም ተናግሯል ጀነራል ተሾመ ገመቹ። ስለዚህ ምን ልናይ እንችላለን? ትብብሩ ግር ሳይወጣ ወደ ጦርነት እንግባ ካሉ ብልጽግና ምናልባት ይህንን ትብብር ገና ወደፊት እግሩን አውጥቶ መራመድ ሳይጀምር እቀጫዋለሁ ያለውን ነገር ሊያሳካው ይችላል ወይስ ምን ልናይ እንችላለን በቅርቡ? አቅሙም ለሃሎ ሪሊ ዊሉም የለውም ፍላጎት ማለት ሳይሆን ከውስጥ የሚመነጨው ነገር የለውም። አልቋል። እንደ ሲቲንግ ዳክ ነው የኢትዮጵያ 4 ኪሎ መንግስት just ሌሎቹ በፈለጉት ሰዓት ላይ የሚያድኑት ድኩላ አይነት ወይ ዳክዬ በለው ተቀምጦ ነው የሚጠብቀው። አያደርገውም። አቅሙም የለውም፣ ችሎታውም የለውም፣ ያን አያደርገውም። ሁኔታዎችም አይ ቲንክ የሚፈቅዱለት አይደለም። ማድረግ የሚችል ቢሆን ኖሮ ያደርገው ነበር። የሁሉ አይተህ እንደሆነ እኮ የሁሉ ጩኸትና መለፍለፍ አይተዋል። መቆርጠም፣ ሰም ማቅለጥ ምናምን ነገር ምናምን የሚባለውን ነገር በሙሉ ስትሰማ ሙያ በልብ ነው የሚባል ነገር አለ በአገራችን። ከሙያ ጋር ችግር ያለባቸው ሰዎች መሆናቸውን በሱ ነው የምረዳ ያለው። እንዲህ አይነት ነገር አሁን ያልከውን ነገር አስቀድሞ ማድረግ ያሰበ ጸጥ ብሎ አድብቶ አንድ ቀን ተነስቶ አንድ ነገር አድርጎ ነው የሚያሳይ ያለው። እንዲህ አይነት ለኢንተርናሽናል ለዓለም አቀፍ ማህበረሰቡ እንዲረዳቸው የፒአር ስራ እየሰሩ ነው ምናምን የሚለው እንዲህ አይነት ነገር አይሰራም። ከሰራ በኋላ ነው የሚያስብበት እንጂ እንደዚህ አይነት ፍንጭ እየሰጠ ባለዋለው ቆረጥሟለው እያለ ወደዛ የሚሄድ ነገር ነው። የፈሪ ፉከራ ነው የተያዘው። የላቸውም። ሁሉ ነገር ተሟጦ አልቆ እየጠበቁ ያለው መቼ ተባብረው መጣው ምን ያደርጉናል የሚለው ነገር ቁጭ ብለው እየጠበቁ ነው። ያ ደግሞ የማይቀርላቸው ይመስለኛል። እኔ ተባብረው የመጡለታ ያለፈው ጊዜ ካንተ ጋር ስንነጋገር ነው መሰለኝ አብይ አህመድ 2027 በፈረንጆች አቆጣጠር ስልጣን ላይ አይገኝም ብያለሁ። አሁንም ያባባሌ 6 ወር በኋላ ስልጣን ላይ ከተገኘ እኔ በጣም ነው የምገረመው። በአጭር ጊዜ ውስጥ ትልልቅ ለውጦች ይታያሉ የሚል እምነት ነው ያለኝ። ትልልቅ ለውጦች እና ካሁኑም እርግጠኛ ነኝ ከአብይ ጋር የተባበሩ የተለያዩ አካላት መሄጃቸውን እያስቡ በየት ነው የምናመልጠው፣ እንዴት ነው የምንወጣው፣ ኮንቲንጀንሲ ፕላንስ በሙሉ ያዘጋጀ ይመስለኛል። የዘማ ሰዎችም ጨምረ የአብድም ሰዎች። ምክንያቱም አየህ ተባብረው የሰሩት ወንጀል በዛ ሀገር ላይ ማኖር የሚያስችል አይደለም ሪሊ በኢትዮጵያ ታሪክ ታይቶ የማይታወቅ ግፍ ነው የተፈጸመው በዚህ አጭር ጊዜ ውስጥ አብይ ስልጣን ከያዘ በኋላ። የዘረፋውን ጉዳይ ታይቶ ተሰምቶ በማይታወቅ ሌቨል ሀገር የተገፈፈው እና የዚህ አይነቱ ስርዓት ተባባሪ የሆነ በተለይ በከፍተኛ ደረጃ በአደባባይ ወጥቶ ቅድም የምትለውን አይነት መግለጫ ሲያወጣ ለአብይ ሲያጎነብስ የከረመ ሰው ትልቅ ስጋት ውስጥ ነው እየወደቀ ያለው ይመስለኛል። ፕላን እያዘጋጁ ይመስለኛል። እነሱ አይነግሩም ይሄንን፣ ግን እኔ እርግጠኛ ነኝ እንደዚህ አይነት ሁኔታ እየተፈጸመ ነው ኢትዮጵያ ውስጥ። ድጋፍን በተመለከተ ግን አንድ ነገር መናገር ያለብን ነገር አለ። አብይ አህመድ ድጋፍ እየተቀበለ እርዳታ እየተቀበለ ተዋጊ ነው እኮ አይደለም። ተራውን ህዝብና ንብረቱንና ከብቱን በድሮን በሚጨፈጭፍበት ሰዓት ላይ ገብቷል።
ይሄ አገዛዝ ጋራ ተጣልቻለሁ ብሎ የሚያስቡ የኤርትራ ይሁን የሱዳን የግብጽ መንግስት ራሱ ቢሆን ነው ማወራል ያለው። አንደኛውን ድርጅት ተጠግቶ ኢትዮጵያ ውስጥ ያለውን ድርጅት ተጠግቶ የአብይ አህመድን ድሮን ማክሸፋ የሚሆን ጸረ ድሮን ሰጣቸዋለሁ ቢል ላይቀበለው እንዴ? ታሪካዊ ጠላት ስላለው አብይ ግብጽን ህዝብን የሚፈጅ ጸረ ድሮን መመከቻና ማጥፊያ መሳሪያ ቢሰጥ ከግብጽ አትወስድም ማለት ነው? ተወስዳለህ። እንደው ከየትኛውም አካል እንዲህ አይነት ድጋፍ ለማግኘት ነው መሰራት ያለበት ያለው። ምክንያቱም መሰለህ በፖርቅ ከዚህ በፊት ተናግሬዋለሁ አይደል? በእንዲህ አይነት ትግል ውስጥ ብዙ አካላት አንተን እንጠቅማለን ብለው አይደለም ድጋፍ የሚያደርጉልህ ያለው። ምናተርፈው ነገር አለ ብለው ነው የሚያደርጉት ያለው። እነሱ የሚፈልጉት ትርፍ አገር በማይጎዳበት መልኩ፣ አንተን በማይጎዳ ህዝብህን በማይጎዳበት መልኩ፣ ብሔራዊ ጥቅምህን አሳልፎ በማይሰጥ መልኩ መቆጣጠር የምትችልበትን ሁኔታ እስከፈጠርክ ድረስ ከየትኛውም አካል ድጋፍ መቀበል ትችላለህ። ሁሉም በተቃውሞ ትግል ውስጥ የገቡ ኃይሎች በሙሉ ተቀብለው ነው እዚህ የደረሱት ያለው በሙሉ። ህወሓት አሁን ለምሳሌ አክል ቅድም አነሳ። ህወሓት በሱዳን በከፍተኛ ደረጃ ተደግፏል። ሱዳን ደገፈችው ማለት በግብጽ ተደግፎ ነበር ማለት ነው። ያ ኃይል ነው ስልጣን ይዞ የነበረው ያለው። ስልጣን ላይ ከመጣ በኋላ ኦፍ ኮርስ አንዳንዶች ያደርጋቸው ነገሮች የኢትዮጵያን ብሔራዊ ጥቅምና ችግር ላይ የጣሉ ነገሮች ተብሎ የሚቀርቡበት አሉ። በቀጥታ ብንነጋገርም እንደ ሄርማን ኮል በወደብ ላይ ተነጋገሩ ሲላቸው አይመለከተንም ብሎ ያቀረበበት ክስ በመለስ ላይ የሚያስጠይቁ ለምን ያንና ለመለስ ኢትዮጵያ የባህር በር ባይኖራት ጠልቶ ነው የግብጽን ተላላኪ ስለሆነ ነው ይሄን የተናገረው ወይስ በዛ ወቅት ላይ የባህር በር ጥያቄ ማንሳት ከሻቢያ ጋር ያጋጨኛል ኢትዮጵያ ላይ መደላደል ይሻላል ከሻቢያ ጋር ከመጋጨት የሚል አናሊሲስ ነው። በእኔ ነፃነትን በማያቅ ነፃውጭ የሚለው መጽሐፌ ላይ ይሄን አስቀምጫለሁኛል። ገብቷል። አንድ ሀገር ይዘህ ምናምን ነገር ሀገር ትልቅ ቢሆን ሀገር ወደ ቢኖሩ የምትጠላበት ሁኔታ አይኖርም ያለው በመሰረቱ። ግን ይሄው ኃይል አባይን ገድቦ ገብቷል። ይሄ እንግዲህ የግብጽ ተቀጣሪ የ60ዎቹ ትውልድ የሚባለው እንደመለስ ዜናዊና ህወሓት ነው እንግዲህ አላ ኢኒሺያቲቭን ወስዶ አባይን የገደበው። እንዴት ነው የግብጽ ተላላኪ የነበረ ድርጅት እንዲነካባት ፈጽሞ የማትፈልገውን አባይን በህዳሴ ግድብ የሚያቆምባት ያለው? ብርሃኑ ጁላ ስለ ግብጽ ተላላኪነት ሲያወራ እነዚህን ነገሮች አያነሳም ያለው። ሁለተኛ ብርሃኑ ጁላ እኮ የህወሓት ምርኮኛ የህወሓት ወታደር ጀነራል የነበረ በዛ ውስጥ ያደገ ለዚህ ሁሉ ነገር ያበቃው አብይን ብትሆን እንደዛው ያበቁት እነሱ ናቸው። እና ህወሓትን በካይሮ ተላላኪነት በሚከሱበት ሰዓት ላይ ይችን እንኳን የዚህ ተላላኪ የነበረ የግብጽ ጉዳይ አስፈጻሚ የነበረ ድርጅት አባል ነበርን ወይ የሚል ጥያቄ እኮ የሚያስነሳ ነገር እንደሆነ ያዩትም ማለት ነው። እና ድጋፍም ከየትኛውም ቦታ ላይ ማግኘት የምትችል ይመስለኛል። አቋምም እንደ ሁኔታው ነው የምታስተካክለው። በአሁኑ ጊዜ እኔ ቀደም ብሎ ስለ ህወሓት የተናገርኳቸው ነገሮች በሙሉ እንዳሉ ተቀምጠው ማለት ነው አሁን ካለው ስልጣን ላይ ካለው አካል ጋር አሳወዳድረው የአብይ አህመድ አገዛዝ ከህወሓት በላይ የከፋ ስራ የሚሰራ አገርን አደጋ ላይ የጣለ አገዛዝ ነው ብዬ ነው ማምነው። ስለዚህ ለኔ ፕራዮሪቲ አብይ አገዛዝን ማስወገድ ነው። ከህወሓት ጋራ መሟገት አይደለም፣ ወይንም የቆየ ስራቸውን እያነሳው ይሄን አርጋቸዋል ስለዚህ ከናንተ ጋራ ትብብር አያስፈልግም ወደሚል ነገር አልሄድም። እኔ ከየትኛውም አካል ጋራ ተባብሬ አብይን አስወግዳለሁ። ትብብር ውስጥ የሚነሱ ችግሮች ካሉ የሚፈቱበትን መንገድ አስባለሁ እንጂ አሁን የሚባለው ነው። አንድ ነገር ልንገርህና ልሂድ። ልክ አለ አይደል? በየጊዜው አቋምን የምትቀያየር አድርገው ሰዎችን የሚያዩበት ሁኔታ ስላለ አንድ ነገር ተናግሬ የማላውቀው ሉክ ከደርግ መንግስት ጋር ያለን ግንኙነት የታወቀ ነው አይደለም እንዴ? በደርግ ጊዜ የገዛ ወንድሜ በ17 ዓመቱ ተገሎ ማስግሬቭ ውስጥ ነው የተቀበረው ያለው። ያውም አባቴ ሬሳውን ሳጥን ውስጥ ከጨመረው በኋላ ነው የተቀማው ምኒልክ ሆስፒታል ውስጥ ሰርኩላር መጥቷል ተብሎ። በቀኝና በግራዬ ይቀመጡ የነበሩ 4 ልጆች አዲስ አበባ ዩኒቨርሲቲ አራቱም የሉም። እኔ ብቻ ነኝ የቀረሁት ያለው። እዚህ ለመነውና ኢያሱ በዚህ በኩል ዳዊትና ሸሪፎ የሚባሉ 4 ልጆች እኔ መሐከላቸው ነው የምቀመጠው። አራቱም የሉም። ጠቅላላ ማህበረሰባችን የደረሰበትን ልቂት ሳቀል። ነገር ግን ኢትዮጵያ ችግር ላይ ናት ብዬ በማስብበት ሰዓት ላይ ዚምባብዌ ድረስ ሄጄ የቀድሞ የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያምን
በስነ ስርዓቱ አናግሬ የምፈልገው ነገር ነበረ ፕሬዝዳንቱ ያደርጉልናል ብያሰብኳቸው ሄጄ በስነ ስርዓቱ ቁጭ ብዬ ማን እንደሆንኩ የኢህአፓ ሰው መሆኔን የወንድሜን በዚህ አይነት መንገድ የተገደለበትን ሁኔታ የጓደኞቻችንን እልቂት ጠቅላላ ቤተሰባችንን በስደት በሙሉ ዝርዝር ያስቀምጬ እርሶ እንዲህ አይነት ድጋፍ እንፈልጋለን። አሁን ያለንበት ሁኔታ ያለፈው ታሪክ ጉዳይ አይደለም። አሁን ያለንበት ሁኔታ ሀገር ፈተና ላይ ወድቃለች። ይሄን ፈተና ለመውጣት እኛ የምንፈልገው ነገር አለ። የምንፈልገው ነገር የነበረው ደቡብ ሱዳኖች ጋር በጣም ቅርበት አላቸው ስለሚባል ቀድሞ ፕሬዝዳንት ከደቡብ ሱዳን ሰዎች ጋር ያኔ ጋራንግ ሞቷል። ደቡብ ሱዳን ላይ ወታደራዊ ልምምድ ማድረግም ካምፕ መመስረትም ከደቡብ ሱዳን በኩል ሰራዊት ማደራጀት የምንችልበት እድል የሱዳን መንግስት አነጋግረው እንዲያስፈቅዱልን ነው። ወርስ ሞክሯል ያለው ሁኔታዎች የተቀየሩበት ነው። ጋራንግ ሞቷል። የሚያውቋቸው ሰዎች የሌሉበት ሁኔታ ነው። ግን ተጨንቀው ተጠበው ታሪክን በደንብ ከሰሙ በኋላ ነው ማለት ያለው ሁሉን ነገር ለማድረግ አክብረው በስነ ስርዓቱ አስተናግደውኛል። እኔ ያለፈ ታሪካችንን በስነ ስርዓቱ አስቀምጬ ነው ደብቄ አይደለም እዛ ቦታ ላይ ሁሉን ዘርዝሬ ነው በዚህ ምክንያት ነው የመጣሁት ያልኳቸው። በዚህ ደረጃ ነው ስራዎች የሚሰሩት ያለው። በአንድ ወቅት የደርግ አባላት ወይ የደርግ መሪዎች እንዲህ አይነት ነገር አድርገዋልና አሁን ግን የሚጠቅሙት ነገር ካለ ያንን ያደረጉትን ነገር ይዤ ፈጽሞ ከነሱ ጋር አልሰራም ብሎ ነገር የለም። ፖለቲካ እንደዚህ አይሰራም ነው ብያለሁ። እስከዛ ድረስ ዚምባብዌ ድረስ እያለሁ ይሄንን ጉዳይ ለማስፈጸም እሳቸውም ብለሃለሁ በከፍተኛ ደረጃ አክብረው የሚችሉትን ነገር ሁሉ ሞክረው ማድረግ የሚችሉት ነገር ቢያንሳቸው የሚደግፉበትን አንዳንድ ነገሮች ገልጸው በስነ ስርዓቱ በጣም በከፍተኛ መግባባት ነው የተለያየ ነው ያለው እና ፖለቲካ እንደዚህ ነው። ያቋም መለዋወጥ አይደለም። ይሄ የሁኔታዎች መለዋወጥ አቋምህን ከሁኔታዎች ጋር እንድታስተካክል የሚያስገድድ ሁኔታ ሲመጣ ታስተካክላለህ። ይሄ ነው ትልቁ ቁም ነገር ፖለቲካ ይሄ ነው፣ ሌላ ነገር የለውም። በጣም አመሰግናለሁ አቶ አንዳርጋቸው። እንግዲህ ሌሎች ወቅታዊ ጉዳዮችና በአንዳንድ መሰረታዊ በሆኑ ምክንያቱም የሚቀጥሉት 3 ወራት በጣም ወሳኝ ናቸው። አብይ አህመድም መንግስት ለመመስረት መስከረም መጨረሻ ላይ እነዚሁ የብሔራዊ ምክክር ኮሚሽኖችን ቶሎ ብላችሁ አንድ ነገር አምጡ ብሏቸው አሁን ጥድፊያ ላይ ነው ያሉት። ምን ሊያደርግ ይችላል? ምን ይዞ ሊመጣ ይችላል? እሱንም በስፋት የምንነጋገርበት ሌላ አንድ ዝግጅት እንደሚኖረን ተስፋ አደርጋለሁ። ለዛሬ በዚህ ጉዳይ ላይ ያደረግነው ቆይታ ይመስላል። በጣም አመሰግናለሁ አቶ አንዳርጋቸው ጽጌ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ መሳይ።